እንቁልና የሚባል ነገር በህይወቴም አይቼም ሰምቼም አላውቅም። ዲያቆን አበበ ጉልላት በህረ ነው የሚባለው የአያቱ ስም። እሱ የእናቱን ስም ይንገረኝ አውቀዋለሁ ብሎ ስላለ ማለት ነው። ቀሲስ በኩሉ ማይከፍተህ የእናቱ ስምና ስንት ወንድሞች ስንት እህቶች እንዳሉት ስሙን ሜንሽን ያደረኩት ያልተለወጠ ሰው ነው። እናቱ ማን ትባላለች? የት አካባቢ ነው የሚኖሩት? ስንት ወንድሞች ስንት እህቶች አሉት? አውቀዋለሁ ብለኸኛል። ማይከፈት ማውራኝ። በጣም ጥሩ። አሁን አንተ አብሮ አደጌ ስሙት እያልክ ያሰማው ሰው የእናቱን ጥያቄን አዳምጥ። መጀመሪያ ሚዩት አድርጌያለሁ። ጥያቄን ዳይቨርት እንዳታደርገው ቀሲስ። አንተ አውቀዋለሁ በሞተው ጓደኛህ ሬሳ ላይ ዲቤት ላድርግ በሬሳ ላይ ዲቤት ላድርግ ብለህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የምታሰድብ አሰዳቢ ሰው ለመጀመሪያ ጊዜ በሞተ ሰው ሬሳ ላይ ዲቤት ላድርግ ብለህ የጠራኸኝ ሰው ነህ። ስማ ቀለም ያዳምጥ። ቀለምየዋ ቀለም የሰጠራኝ ነበር። ድጀቱን ተቀብያለሁ። ና እንግባ። ቀኑን ንገረኝ። አሁን ታሪክ አታብዛ። ቀኑን ንገረኝ። መቼ እንግባ? መቼ ይሻላል? ኦኬ፣ ይኸው መቼ ይሻላል ብሏል። አሁን ቀጥዬ ማስቀምጠው ማስታወቂያ አለ። እሱን ሪፖስት አድርጉት። የወንጌል አማኞች በየፔጃችሁ ላይ አሁን ከተወሰነ ሰዓት በኋላ አስቀምጠዋለሁ። እዚህ ተናገሩ እውነቱን ላይ በጣም ሪፖስት ይደረግ፣ ሼር ይደረግ። ቀኑን ለእኔው መልሶ መቼ ይሻልሃል፣ የት ቤት ይሻላል፣ ቀንና ቦታ ምረጥ ብሎኛል ቀሲስ በኩሉ። ቀኑ የፊታችን ቅዳሜ ከምሽቱ 2 ሰዓት። ኦኬ። ፍቃደኝነቱ ተጠይቆ በባለፈው አድሎ ቢያደርግብኝም ቴዲ አዋሳ ቤት ፍቃደኝነቱን ተጠይቆ ቴዲ አዋሳ ቤት ነው ቀኑ የፊት ለፊታችን ቅዳሜ ማለት ነው። መጥቶ እኔው ቤት ይኸው እንደዚህ በካሜራ ላይ ገብቶ አውርቷል። ይኸው እዚህ ጋር እሱ ነው ገስት ላይ ያለው። ኦኬ። ቅዳሜ ማንም ሰው ሌላ የኛ የወንጌል አማኞች ማናችሁም ቤት እንዳትከፍቱ፣ ላይቭ እንዳትከፍቱ። ቴዲ አዋሳ ቤት እሱ ባይመጣ እንኳን እኔ እዛ አገኛለሁ። ቴዲን ፍቃዱን ጠይቄ እዛ አገኛለሁ። ማንም ሰው በጌታ ነው የምለምናችሁ ወንድሞቼ እናቶቼ፣ ቤተሰቦቼ ስለሆናችሁ ማንም ሰው ቤት እንዳይከፍት ቅዳሜ ምሽት 2 ሰዓት ላይ ኦኬ። መጥቶ እኔ ቤት እሱ በየቦታው በየገባበት እዚህ ተቀብያለሁ፣ እዛ አልተቀበልኩም፣ እዚህ በታቦት ላይ ወያያለሁ፣ እዛ በሬሳ ላይ ወያያለሁ፣ እንደፈለገ እየቀላመደ ነው የሚይዘው አጥቷል። ሁለተኛው እባብ ከዚህ ሰው ጀርባ ሲመታ ታያለ። ላይቭ ላይ ማለት ነው። ላይቭ ላይ ፊቴን እያየ ቀና ብሎ እያየ ዲቤቱን ይቀጥላል። ያ ታቦት በሰለሞን ዘመነ መንግስት የነበረው ለብዙ ዘመን ስለምነው የነበረው ነው። ተቀብሏል። ይኸው ቀንና ሰዓቱን ምረጥ ብሎኛል። አለቀ። ስለዚህ አደራ አሁን ቪዲዮውን ፖስት አደርገዋለሁ። እያንዳንዳችሁ ምለምናችሁ ይህንን ፖስት ሪፖስት ማድረግና ሼር ማድረግ ውርደት የሚመስላችሁ የወንጌል አማኞች እነሱ የሆነ ነገር ሲሆን እንደፈለገ ነው የሚያሰራጩት። እኛ ጋር ግን እያያችሁት እንኳን ፖስቱን እንኳን ራሱ ሼር ለማድረግ በጣም ብዙ እንትን ትላላችሁ እና በየፔጃችሁ ላይ ያስቀምጡት። ለብዙ ሰው ሼር ይደረግ። ቄሱ ካህኑ ከታቦቱ ጋር ይመጣል ማለት ነው። እኔም እመጣለሁ ከጌታዬ ከኢየሱስ ክርስቶስ ጋር ማለት ነው። ከመንፈስ ቅዱስ ጋር ሆኜ በእግዚአብሔር ቃል ብልጫ በእግዚአብሔር መንፈስ ብልጫ ይለይልናል ሜዳው ላይ ማለት ነው። ቴንክ ዩ። እሱ እውነት ያደርገዋል። እሱን ታሪክ ነው የፊት በአዲስ ኪዳን ታቦት አለኝ ብለው የሚሉትን እነሱ ይዘውት የሚወጡትን ጃልሜዳ ይዘውት የሚወጡትን ሚዩት አድርጌት ይቆይ። ጃልሜዳ ይዘው የሚወጡትን የትኛውንም እውነት ያደርጉታል እኔ ፊት ማለት ነው። የዛን ቀን እስቲ ጴንጤ አንገቱን ይድፋ። የዛን ቀን ማን ምን እንደሚናገር ታያለ ማለት ነው። ታያላችሁ ወንድሞች እናቶች፣ ይሄ ፉከራ አይደለም። ታያላችሁ። ቴንክ ዩ። እና ቪዲዮ እየተሰራልኝ ነው ያለው፣ ወንድምነት እየሰራው ነው ዜዶ። አሁን ከጥቂት ደቂቃ በኋላ ሲጨርስ እዚሁ ፔጄ ላይ እኔ ፖስት አድርገዋለሁ። ፖስት አድርገ እነግራችኋለሁ። እሱም በየፔጃችሁ ሪፖስት አድርጉት፣ ሼር ይደረግ። ላልሰሙ ሁሉ አሰሙ። ቤት ስትከፍቱ ቅዳሜ ያው ምረጥ ብሎኛል ቦታና ቀን። ቴዲ አዋሳ ቤት ነው የሚሆነው። ፖለቲከኞች ማንም እኔ ከ30 እስከ 50 ሺህ ከፈለገ እስከ 100 ሺህ ሰው ላይቭ ላይ እጠብቃለሁ በዚህ ጉዳይ ላይ። የኢትዮጵያ የወንጌል አማኞችን ወክዬ ጌታ ኢየሱስንና መንፈሱን ታምኜ ቅዱስ ቃሉን ይዤ ታሪካዊ ማስረጃ በብሉይ በአዲስ ኪዳን የተደገፈ ይዤ እመጣለሁ። እሱም የኢትዮጵያ ኦርቶዶክስ ታሪክሳንን ታምኖ ከአባቶቹም ቡራኬ ተቀብሎ ቄስም ቢሆን ማለት ነው ይዞ የሚመጣውን ይመጣል። ሜዳው ላይ እንገናኛለን። ቴንክ ዩ።
ኤርሚ ለቴዲ አዋሳም ንገረው ፕላስ ደግሞ ይነግሩታል ቪዲዮ ላይ አስቀምጣለሁ ቪዲዮ ላይ ነው የምነግረው ቪዲዮ ላይ የምነግረው አንዳንድ ነገሮች ቪዲዮ ላይ ነው ሙሉ በሙሉ ማስቀምጣው እሺ እሳቸውም ተቀብያለሁ ያሉትን ኮት አድርጋችሁ እንድጨምሩት ከማስተካከው ይገባው በደንብ ነው የምሰራው በቃ ቪዲዮ በደንብ ነው የምሰራው እሺ ሼር እናደርጋለን እኛ ሚዲያ ላይ የምናወራው ነገር በጣም ተጠንቀቁ ለቃሚዎች በጣም ብዙ አሉ በጣም ተጠንቀቁ እዚህ የምታወሩ ወንድሞች እና እህቶች በጌታ ይሆናችሁ ኦኬ አሁን በፖለቲካ ለማምለጥ ነው የፈለጉት የልደተ ቃል ጥሪ በዚህ ሰዓት ላይ ይሄን ሰውዬ ለማስመለጥ ነው ይሄ ሰውዬ ይቀበል ተቀብያለሁ ብሏል እኔም እሺ ብያለሁ ጠሪ አክባሪ ነው ጠርቻለሁ መጥቶ ይሄው ተቀብያለሁ ብሏል ይሄው ተቀብያለሁ ብሎኛል አዳምጥ ቀለም ይዋ ቀለም የሰጠራይ ነበር ድጀቱን ተቀብያለሁ ና እንግባ ቀኑን ንገረኝ አሁን ታሪክ አታብዛ ቀኑን ንገረኝ መቼ እንግባ መቼ ይሻላል በቃ ያው መቼ ይሻላል ብሎኛል መልሱን በቪዲዮ ላይ አስቀምጣለሁ ልብ በሉ መልሱን ቪዲዮ ላይ አስቀምጣለሁ ከወንጌል አማኞች የምጠብቀው ሪፖስት ይደረግ ሼር ይደረግ ዩቲዩብ ላይ ያላችሁ ሰዎች ሁሉ ጭምር ፎቶዬን አስቀምጣችሁ በቀሲስ ዲበኩሉና በኤርሚያስ አበበ መካከል በፕሮቴስታንቱና በኦርቶዶክስ መካከል የሚደረግ በብሉይ ኪዳንና በአዲስ ኪዳን ታቦት ላይ የሚደረግ ታሪካዊ ዲቤት ሆኖ የዘመን ቁጥር በቃ የሚቀመጥ የዲቤት ውይይት ጠርቻለሁ እኔ ነኝ የጠራሁትኝ እሱም በሬሳ ላይ ወያይ ብሎ የነበረ ከዛ አይ የለም አሁን መልሼ ደግሞ ቀንና ቦታ ምረጥ ብሎኛል እኔው ቤት ላይ መጥቶ እንደዚህ አውርተናል ታሪካዊ ይሆናል ማለት ነው እንቅልፋችሁ የሚመጣ ሰዎች አስቀድማችሁ ተኙ Thank you የኔ ፓስተሮች የኔ ጓደኞች አንዳቸውም ተደዋውለው ዘማሪ ዳጊ በውስጥ ባኪ ቅርብ ኤርሚያስ ይሄንን አላለም አይልም ፓስተር ታሪኩን አያችሁ ታረቀድ መጥቶ አላለም አይልም ዕብራዊትና ብላለች አላለችም አትልም ቢኒያው ብሏል አላለም አይልም ቤካ ጸገነት ብሏል አላለም አይልም እኔው ራሴ ነኝ የጠራሁት እንደነሱ ጠርቼ እኔ አውላላ ሜዳ ላይ አስደግፍ ያልቀርም የቴዲ አዋሳ ፍቃድ ይጠየቃል ቄሱ መጣም አልመጣም ቅዳሜ ከምሽቱ 2 ሰዓት ቴዲ አዋሳ ቤት እንገናኝ Thank you አሁን ቤቱ እንደፈለግሽ ማለት ነው ኤርሚያስን እየጠየቁ ነበር ከታች በአሜሪካ በአሜሪካ አላቀውም ከምሽቱ በኢትዮጵያ ከምሽቱ 2 ሰዓት ማለት አይ ቲንክ በአሜሪካ የተሰና እኩለ ቀን ኢስተርን ታይም አራውንድ 4 ነው የሚሆነው ወይ 3 ሰዓት ወይ 4 ሰዓት ነው በኢስተርን ታይም የሚሆነው ሌሎቻችሁ እነ ዳጊዬ ባክ ያረጋችሁ 2 hours 3 hours ያላት ኢስተርን ታይም ግን 4 ላይ ነው የሚሆነው የተለያዩ ስቴቶች ስለሆኑ በኢስተርን እህትየው እንዳለችው ነው ወደ 1 ሰዓት አፍተርኑን 1 ሰዓት ምናምን አካባቢ ነው አይደለም አይ ወይ 3 ሰዓት ወይ 4 ሰዓት ነው የሚሆነው ሰዓቱ ይለያያል አሁን እንደዛ ነው 4 PM ነው የሚሆነው እኮ ኢስተርን ታይም ማለት ዲሲ ታይም ነው ኒውዮርክ ዲሲ ቦስተን ካሊፎርኒያ ምን ለአትላንታ ምናምን ኢስተርን ታይም በሙሉ እናንተ 4 PM ነው የሚሆነው ከዛ ውጪ 2 ሰዓት ቀንሱ ኮሎራዶ ምናምን የምትኖሩ እንደና ናወር ደግሞ አይ ቲንክ ቴክሳስ 3 ሰዓት ደግሞ ነዳጊዬ ቬጋስ ኔቫዳ እንደሱ ያረጋችሁ በኢትዮጵያ 2 ሰዓት ነው በቃ ሁላችሁም ባላችሁበት ሀገር ላይ ሁሉ ጧትም ማታም ቀንም ይሆንላችሁ በኢትዮጵያ ማታ 2 ሰዓት 8 ሰዓት ማለት ነው ኦኬ ማታ 2 ሰዓት ነው የሚባል ኢትዮጵያ 8 በእኛ ወይ ዳጊዬ መቼም ሁሉም ሰው ያው ስማርትፎን የሌለው የለም ብዙውን ሰው ማለት ነው ስለዚህ ስማርትፎናችሁ ላይ ክሎክ ላይ ግቡና ወርልድ ታይም የሚላል ወርልድ ታይም የሚለው ላይ ኢትዮጵያ ስታስገቡ ከዛ የኢትዮጵያን ሰዓት ይነግራችኋል እዛው ላይ ስታይ የራሳችሁን ሀገር ሰዓት ታዩታላችሁ የኢትዮጵያውን ሰዓት ታዩታላችሁ ኢዚ ነው እኮ ለማወቅ ሰው በአሜሪካ ምናምን ነገር የራሳችሁ የምትኖርበትን ሀገር እኔ አሁን በኢትዮጵያ ምሽት በኔ ጋር ጠዋት ኢትዮጵያ ምሽት 2 ሰዓት እኔ ጋር ጠዋት ነው ወደ ሊነጋጋ አካባቢ 5 ወይ 6 አካባቢ ማለት ነው እና የእናንተ ነው ሀገር ሰዓት ሌሎች ሰዎች እንዲነግሯችሁ ሳይሆን ኮንቨርት ብታረጉት ራሱ ይነግራችኋል እህትየው እንዳለቻችሁ ማለት ነው
የሚሆነው አሁን 3 ሰዓት ፒኤም ነው የሚሆን ኢስተርን ታይም ማለት ነው። ኢስት ኮስት ያላችሁ 3 ሰዓት ፒኤም ነው ከሰዓት የሚሆነው። ከዛ በኋላ እየቀነሳችሁ ሄዱ። ዋን አይደለም 2 ሰዓት በኢትዮጵያ ማለት 1 ሰዓት ጨምራችሁ አትድከሚ እህትየው እንዴ በቃላላ ውጭ ሀገር ለሚኖር ሰው ሰዓት ትነግራላችሁ እንዴ? በቃ ሰዓቱ ካመለጣቸው ያመለጣቸው። አሜሪካ ሀገር ስንት ዓመት እየኖረ የኢትዮጵያ ምሽት በእናንተ ሀገር ከሰዓት በኋላ ምን ያህል እንደሆነ የማያውቅ ሰው ካለ ይሄ በጋርዮሽ ማህበረሰብ ውስጥ የሚኖር ትውልድ ነው። እኛ እንደገና ደግሞ የአሜሪካን ሰዓት በየስቴቱ የካሊፎርኒያ እንደዚህ ይሆናል፣ የኢስቱ እንደዚህ አይደብርም? በጣም ነው እኮ የሚያስጠላው። በቃ በኢትዮጵያ 2 ሰዓት የሚባለው ይያዝና እንትን ማለት ይቻላል። በቃ ማነች ጽግዬ እንዳለችው በኢትዮጵያ 2 ሰዓት ቅዳሜ ዕለት በኢትዮጵያ ምሽት 8 ወይም 2 8 ብላችሁ የምትጠሩ ማታን 8 በሉት። 2 ሰዓት በኢትዮጵያ ማለት ግን ማታ ከመተኛታቸው በፊት ማለት ነው። ያ በቃ ከዚህ ውጭ ደግሞ ፖስት እናደርገዋለን። በአብዛኛው በጣም ይጮሃል ይሄ ፖስት፣ ሁላችንም ሼር እናደርገዋለን። ያ እሱ ነው የሚሆነው። እንግዲህ ጌታ ይባረክ ስለ ቀኑ። በቃ ይሄው ነው ጸልዩ። ውጊያው ከተጀመረ ቆይቷል። መንፈሳዊ ነው ብራዘር። ፖለቲካ የምናወራ እንዳይመስላችሁ። የዘመናቱን ውሸት የማስጠበቅና የዘመናቱን ውሸት የማፍረስ ነው። ኢየሱስ ክርስቶስን ልቆ ማሳየትና እነሱ ደግሞ ታሪካዊ ትርክታቸውና ተረታቸውን አልቀው ስዕላቸውን አልቀው ለማሳየት ነው። ቅርጻ ቅርጻቸውን አልቀው ለማሳየት ነው። እኔ እግዚአብሔር ሰው አይደለሁኝም። የኤልያስ አምላክ ይፋረድ። እነሱ ቅርጻ ቅርጻቸውና ስዕላቸውን እዚህ ትውልድ ላይ አይገነቡትም። በአምላኬ በእግዚአብሔር መንፈስና በእግዚአብሔር ቃል መዶሻ እናፈርሰዋለን። አእምሮን ሁሉ ለክርስቶስ ለመማረክ አገልግሎቱን እንቀጥላለን። ጌታ እግዚአብሔር ይባረክ። ቴንክ ዩ አሜን። ሃሌሉያ። ተባረክ ታዝቤ ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ኦኬ እሺ እንቀጥል። እንግዲህ ሌላ ሀሳብ ያላችሁ ሰዎች ካላችሁ በሌላ ነገር እንቀጥል። የተዘጋ ነው በቃ። ኤርሚ ፖስት ሲያደርግ ሁላችንም ሼር እናደርጋለን። ጌታ ኢየሱስ ዘመናችሁን ይባርክ። አማኝ ሆናችሁ ሁሉ ሼር እናድርገውና ለእኛም ትምህርት ነው። እኔ እንግዲህ ቁጭ ብለን እግዚአብሔር አሸናፊ ነው። ሁሌም ጌታ ያሸንፋልና ጌታ ይባረክ። ኦኬ እሺ እብሮ ወይ ሄዱ በጣም እየበጠበጧቸው እኮ ነው ሰውየውን እንዳትገቡ ምናምን። በጣም የሚገርምሽ በጣም እንደው በተለይ አናፖሎጂክ የሚባሉ እህትየው እኛ ቦታው ላይ ነው የምንገኘው። በቃ ዝም ብለን ለፍራችን እኛ ቦታው ላይ ቀዳሚ እንገናኛለን። አለቀ። መጥቶ ተናግሮ እንዴ ከዛ የፈለገውን ይለፍልበት በየቤቱ እየጠሩት እኛ ቦታው ላይ እንገኛለን። ዋው አናፖሎጂ ዓለሙሉ ተሰልፎ ለምን እንደዛ አይልም? እኛውን እዚህ ሌላ ነገር አናወራም። ኦኬ መጥቶ ቃል ገብቷል። ቦታና ሰዓት ምረጥ ብሎኛል። ተቀብያለሁ ብሎኛል። እኔ እንደነሱ ዲቤት ጥሪ ጠርተው ቀጠሮ እንደሰረዙት አልሆንም። ቦታው ላይ ቅዳሜ ከምሽቱ 2 ሰዓት ቴዲ ሐዋሳ ቤት። ሌላ ነገር እንዳታወሩ። ቴንክ ዩ። የሚገርምህ ኤርሚ አናፖሎጂቲክ የሚባሉ ነው አይቻቸው ሰምቻቸው አለ። ትልቅ ቄስ ይመስላሉ ሲናገሩ ቤተክርስቲያንን ዝቅ ማድረግ ነው እና በሌላኛው ስልክ እንደው ጮክ አድርጌ ባሰማችሁ ምን ጉድ ነው። 500 ምናምን ሰው ተሰብስቦ ከስር አንዳንዶቹ አይ ዲቤቱ ይቀጥል ይላሉ። በብዛት ግን ወይኔ አቤት የፈለጉትን ይበሉ። ታዩ እዛው ነው ያለውን ነገር ታዩ። ያ ፕሊዝ በቃ አሁን ኦሬዲ እሳቸው መተው እዚህ ፕሮሚስ አድርገዋል። በዛ መሰረት ጥሪውን ተቀብያለሁ ብለዋል። የፈለጉትን ይበሉ። አናፖሎጂቲክ የሚባለው እሱ ታዩ እሱ በውስጥ ራሱ የሚሳደበውን ስድብ አንደኛው ደጋሚ ነው። ሲሰድበው ነበር፣ ጽሁፍም ሲጽፍ ነበር። በጣም አንተ ላይ መተት ሰርተን እናስወግድሃለን ብሎ ከአመት በፊት በውስጥ ጽፎልኛል። አናፖሎጂ የሚባል ስክሪንሾት አድርጌው ነበር ይመስለኛል። አይ ቲንክ አጠፋው። አሁን ከያጠፋው አስማት ሰርቼ እኔንም በጣም ክፉ ጸያፍ ስድብ ሰድቦኛል። ታውት ከናስማታቸው ጭምር ግን እዛ ያለው ነገር አሁን ይቅር። ኤርሚ ጥሪ አቅርቧል።
ተቀብሏል ሰውየው። ያ በቃ ሌላ ነገር ተው ቴንክ ዩ በቃ ሌላ ውስጥ እንግባሽ ወገኖች። ይሁዬ በውስጥ መስመር ይላኩልሽን አዳምጩ። እሺ ኤርሚዬ ያን ቀን ባይመጡና ቢቀሩ ራሱ ይሄ ነገር ግን በሌላ ጊዜ ምን ተመነሳት ያለበት የብዙ አመት የዘመናት እንቆቅልሽ ነው። ለብዙዋን ይሄ በጣም መልስ የሚሆን ነገር ይገኛል ብዬ ጥሩ ምንጭ ይፈልቃል ብዬ ተስፋ አደርጋለሁ። እግዚአብሔር ይረዳናል። አደራ ግን መነሳት ያለበት ነገር ስለሆነ ባይሳካም በሌላ ርዕስ ተሞክሯለሁ። ግን ፈርቶ ሊቀር ይችላል የሚመስለው ቤት እንገናኝ። እሱ ከቀረ እኔ እዛ ለሚሰበሰበው በብዙ ሺህ ለሚቆጠር ህዝብ የዘመናትን ታሪክ እናፈርሳለን። እኔ ሜዳውን ነው የምፈልገው። ኦኬ ሜዳው ነው የሚፈልገው። ወንድሞች እናቶች ተወያይ መጣ አልመጣ ዲቤት ጠሪው እኔ ጠርቼ እኔ አልሰርዝም እንደነሱ ማለት ነው። እንደ አክሊላ አልሰርዝም፣ እንደ ልደተቃል አልሰርዝም፣ እንደ ደምረው አልሰርዝም፣ እንደ ዲያቆን ስዩም አልሰርዝም። እኔ ነኝ የጠራሁትኝ። ቅዳሜ ሰዓቱ ጊዜው እንደውም ቶሎ ሰዓቱ የሚጠመዘዝ ቢሆን ተጠምዝዞ ቅዳሜ ቢሆን ጥሩ ነው ማለት ሰው ለምን ቅዳሜ ነው የመረጥኩት? ነገ ማድረግ ይችላል ነበር። ቅዳሜ ነው የመረጥኩበት ምክንያት ሰውም ምቹ ሰዓት ይሆንለታል። በማግስቱ በኢትዮጵያ ያለው ህዝብ ደግሞ በማግስቱ እሁድ ስለሆነ ስራ የማይገባም ለማለት ፈልጌ ነው። እንደዛ ምቹ ሰዓት ማድረግ ጥሩ ነው። ቴንክ ዩ ወገኖች ቀጥሉ። እናንተ ተባረኩ። እንቀጥላለን። እሺ ባካችሁ እንግዲህ ርዕሱን እየተረሳ ነው። ኦርቶዶክስ ወንድሞች እህቶች ገባ በሉና ጸሎት በማርያም ያርጋል ወይ ነው አይደል? ቢኒ እንዳልሳሳት ነው። እሺ ናግባ ወንድሜ ብሮ የምትባል ልጅ ከቅድም ጀምረህ ትልካለህ። መልስ ካለህ ናግባ። ከዚህ በኋላ ስለ ዲቤቱ የምንገናኘው በፖስት ብቻ ነው። ፖስት በማድረግ ተባረኩ። ሞዘይ ሻባት ከን ኪሚ ጽዮን ሞዘይ ሻባት ያልፋል። በጣም ጥሩ ሰዓት ነው። ስለ ታቦቱ ደግሞ ተቤት ኩላም እሺ ኪሚ ጽዮን ተቤት ኮላም ተጊላ ኤርሚያ መዳበር አለ ታቦት ዳግዬ። እሺ ልጁ እያወራ ነው ዳግዬ እያወራ ነው። አልሰማሁትም። እሺ ብሮ አቤት። ሰላም ላንተ ይሁን ወንድማችን። ሰላም ለሁላችን ይሁን። እንዴት አመሻችሁ? እግዚአብሔር ይመስገን። የት ቤተ እምነት ነህ? እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። እሺ ጸሎት በቅድስት ማርያም ያርጋል? እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም አንድ ሰው የሚጸልየውን ጸሎት ታሳርጋለች ብለን እናምናለን። ጥቅስ ግን ቅድም አንድ ፒት ነው ምናምን የሚባል ልጅ ገብቶ ነበረ መሰለኝ እና ኦርቶዶክስ ነው እሱ እና ሲናገር የሁሉም እንትን በእሷ ብቻ ነው የሚያልፈው የሚል መልእክት አስተላልፏል የሚል ቢኒያም የሚባል ልጅ ሲናገር የሰማሁት መሰለኝ። ቢኒ አለ። እሺ እና እኔ እሱ ልጁ እንደዛ ይበል አይበል በደንብ አልሰማሁትም። አክቹሊ ግን ትክክል ነው ብዬ አላምንም። ፊት ማለት ቤተክርስቲያናችን እንደዛ አይደለም ትለው። እመቤታችን ቅድስት ድንግል ማርያም ከእግዚአብሔር በተሰጣ ጸጋ መጽሐፍ ቅዱስ ቃል ሲናገር በእኔ ብታምኑ እኔ የማደርገውን ታደርጋላችሁ፣ እኔ ከማደርገውን በላይ ከዛም ማለፍ ይላል እኮ ብሮ እኔ ከማደርገውን በላይ ታደርጋላችሁ ብሎ ኢየሱስ ክርስቶስ ተናግሯል። ሰው እመቤታችን በክርስቶስ ተማመን አልፋ ኢየሱስ ክርስቶስን ወልደዋለች። ሰው እግዚአብሔር በሰጣ ጸጋ ከሷ በሆነ አይደለም፣ እግዚአብሔር በሰጣ ጸጋ ነው እመቤታችን ጸሎት የምታሳርገው። ችግር የለውም። የሰጣችን ጸጋ ታሳየናለህ። መጀመሪያ አሁን ሐሳቡ ላይ እንሄድበትና እስቲ ጸሎት ሁሉ የማሳረግ ጸጋ ለማርያም ተሰጥቷል የሚለውንም ታሳየናለህ። ግን መጀመሪያ እስቲ አንድ ቪዲዮ አብረን ትንሽ እንመልከታትና እሺ ከዛ ታብራራለህ ብዬ አስባለሁ። ጥሩ መረዳት ስላለ
ኦኬ ቢኒ እሺ አንዴ ባርጊኝ ቢኒያም ወይ ይሰማኛል ይሰማሃል? አዎ ይሰማኛል። እኔ እንደዚህ ላይቭ ገብቼ ከሰዎች ጋር ጭቅጭቅ ወደ አንተ ቪዲዮ እንሄዳለን። አንድ ማስተካከያ ልትጥሩዬ ነው በራሴ በኩል እንደዚህ ገብቼ በሰዎች ላይቭ ላይ ገብቼ መሰዳደም ሃይማኖቱን የማይመጥን ነገር መነጋገር ያሉን ነገሮችን ማራመድ ስደብና መጣው አረም ስደብና መጣው ወንድም አለ ቆይ አይ ልጨርስልህ አዳምጠኝ ባለ እና እኔ አሁን አያለው ቀሲስ ዲበኩሉም የሚያስተላልፉትን ላይቭ እያየሁት ነበር። እኔ ተናገር እውነቱን ኤርሚያስ ቢኖር ደስ ይለኝ ነበር። እየሰማ ይሁን አላውቅም። እኔ ኤርሚን ቀለሜ የሚለው ሰው ኤርሚን ለማብሸቅ ይመስለኛል። የክርስቶስ ወንጌል በመበሻሸቅ አይመስለኝም ወደ ሰዎች የሚሰርጸው። ሰውየው እኔ ኤርሚያስ ነው የምባል ካለ በኤርሚያስ ነው መጠራት ያለበት። ባለቤቱ እሱ ነው፣ በመረጠው ስም ነው መጠራት ያለበት። እና እኛ ተስማምተን ክርስቶስን የሚያስደስት ነገር ማድረግ ስንችል እየተበሻሸቅን አንዱ አንዱን ለማጥቃት እዚህ ላይ እናንተ ራሱ የምትናገሩትን ነገር እኔ እየሰማሁ ነው። እኔ ኦርቶዶክስ ነኝ፣ እናንተ ፕሮቴስታንቶች ናችሁ። ግን ጌታ ያለው መልካሙን ስራችሁን አይተው የሰማዩን አባታችሁን ያመሰግኑት ዘንድ ብርሃናችሁ ሁሉ በሰው ፊት ይብራ ነው ያለ ጌታ። እኔ ያንተን ሃይማኖት መጥቼ የምቀበለው አንተ የምታደርገው መልካም ስነ ምግባር፣ ያንተን አዋዋል፣ ያንተን አፈጻጸም፣ ስለ ክርስቶስ ቃል ስትናገር ሰዎችን የምትማርክበትን መንገድ፣ የእግዚአብሔርን ቃል ስትናገር ምን ያህል ወደኔ እንዲሰርጽ የምታደርገውን ጥረት፣ ትትናህን፣ አነጋገርን አይቼ ነው ወደ አንተ ሃይማኖት የምመጣ። እዚህ ግን ሁላችሁም ስትናገሩ ኦርቶዶክስ ከውሸት በስተቀር አትናገርም እንደዚህ ነው እየተባለ በጣም ብዙ ነገር ለመበሻሸቅ የምትናገሩት ነገር አለ እና ቤተክርስቲያኗ ክርስቶስን እንደማታውቀው አብዛኞቻችሁ ከኦርቶዶክስ የወጣችሁ ናችሁ። የምትደግፉትና የማትደግፉት ሊኖር ይችላል እንጂ ስለ ክርስቶስ ቤተክርስቲያን እንደምታወራ ጠፍቷችሁ አይደለም። በተለይ ኤርሚ ሁሉ ጊዜ ስለ ክርስቶስ ሲናገር ስለምሰማው እሱ ብሮድካስት ላይ መታችሁ ለሰው ጆሮ የማይመጥን ንግግር ባታረጉኝ ደስ ይለኛል። እግዚአብሔር በሚያውቀው ማለት ነው። እኔ አንተን ላዳምጥ ከመጣው እናቴን የምትሳደብብኝ ከሆነ የፈለገውን እውነት ብትይዝ አስጨርሰኝ ቢኔ። ይሄን ሳናወራ እኔ ወደ ሌላው እይታ አልሄድም። ቆይ ማተሳደበ እናትን ልክ እዚህ ስታወራየህ ኤርሚያስ የሰውን እናት እንደተሳደበ አድርገን ተሳድቤያለሁ። እኔ የሰውን እናት አይደለም ኤርሚ እንደዛ እያልኩ አይደለም። እኔ አንተን ዲፌንድ እያደረኩ ነው። የምትጠቀመውን ቃል ተጠቀማ ማለት ምረጥ። እዚህ እኔም ሆንኩ ማንም የሰውን እናት ማንም የተሳደበ የለም። ኦኬ እኔ አልሳደብም። እሺ ጥሩ። ቤተክርስቲያን ለኔ እናቴ ናት ብዬ ነው ማምነው። ኦኬ ቤተክርስቲያን ባላ እናት ብለህ ስትላየህ ሰው የሚሰማው ኤርሚያስ የሰውን እናት ሰድቧል ብሎ የሚል ነው። የእናንተው ቤተ እምነቶች ናቸው ተከታዮች ናቸው እየመጡ እዚሁ እኔን በእውቀት መሞገስ ሲያቅታቸው እናት ግን እንዲህ ላርጋት እያሉ የብልግና ስድብ የሚሳደቡት የእናንተው ቤተ እምነት ናቸው። የኔዎቹ የወንጌል አማኞች እንዲህ አይነት ነውር እንዲህ አይነት ብልግና አይወጣንም። እንደዚህ እንደው ምንም እንኳን ሰዎች ሆነን አንዳንድ አለፍ ያለ ቃል እንኳን ብንናገርም አንደበታችንም ህይወታችንም በእግዚአብሔር ቃል የተቃኘ ስለሆነ የምንናገረውና ቃልና ስትናገር እናት ብለህ ስትል ቤተክርስቲያን ካልሆነ በስተቀር የሰውን እናት ቤተክርስቲያን እንኳን ራሱ አልተሳደብኩም። የክርስቶስ ቤተክርስቲያን አንተን ሳይሆን ኤርሚ እየሰማኸኝ ከሆነ ለምሳሌ ቅድም ቢኒያም ምን አለ? ኦርቶዶክስ ከውሸት ውጭ ምንም አታስተምርም አለ። ልክ ነው። በዚህ እውነት ነው ብለህ ነው የምታምነው? ልክ ነው። አሁን እውነት አላት ቤተክርስቲያኒቱ ብለህ ብትለኝ ከዚህ በፊትም ደጋግሜ የተናገርኩት ነው። እውነት አላት። አሁን ለህዝቡ ግን የምትመግበው ግን ከ100% 90 ብሎ የሚሆነው ውሸት ነው። ይህንን በመረጃ ላይ የተደገፈ ነው። ኦርቶዶክስን ለማጠላለት አይደለም። ታዲያ ወደ እውነቱ ትመለስ ነው። ኦርቶዶክስ እውነት የላትም እያልኩ አይደለም። ከዚህ በፊትም የተናገርኩት ነው። ኦርቶዶክስ የክርስቶስ ቤተክርስቲያን አይደለችም ብዬ አልልም። እኔ በግሌ እግዚአብሔርን የምፈራ ሰው ነኝ። ስመ እግዚአብሔር ተጠርቶባታል። ኦኬ እውነት አላት። ያ እውነት ብቻ ሳይሆን በዛ እውነት ላይ ደግሞ ሐሰትን ጨምራ የምትመግብ ቤተክርስቲያን ነች። መጽሐፍቶቿ ለብዙ ዘመን በህዝብ ዘንድ የተያዘ እና ህዝቡ የሚደግመው ቡራኬ፣ ጸሎት፣ የተለያየ ነገር አጋንንትን ለማራቂያ፣ ለፈውስ፣ ለስጋ ህመም ፈውስ፣ ለቤታቸው በረከት፣ ለበዋቃቸው በረከት፣ የተለያየ ነገር ለማድረግ ከሰኔ ጎልጎታ ምንድነው ከጾመ ድጓ እስከ መጽሐፈ ኤኮሳት የሚባሉ ድረስ
በየቡሃቃቸው በብብታቸው ስር አስረው ሰፍተው በቆዳ ጠርዘው የሚቀበሏቸው ልጆቻቸው ትራስጌ አልጋ ላይ የሚያደርጓቸው መጽሐፍቶች ሁሉ ጭምር በሙሉ እነሱ ነው የምታስተምረው። እነሱ ትምህርቶች ደግሞ በሙሉ ይህ መጽሐፍ ቅዱሳዊ የሆኑ ትምህርቶች ናቸው። እኔ ነኝ ያልኩት አይደለም የምለው፣ እኔ ስል ከመጽሐፋቸው ላይ ተንተርሼ ነው። ስለዚህ ቢኒያ ወንድሜ ኦርቶዶክስ የምታስተምረው ለህዝቡ ስህተት ነው ብሎ ቢል 100% የተረጋገጠ ነው። ምክንያቱስ ነገረ ድነትን እንኳን በተመለከተ እኮ ክርስቶስ ያድናል አይደለም ብላ ብትልም እንኳን ዘያምን በወልድ በህይወት ዘላለም ብላ ያለች ቤተክርስቲያን እኮ የማርያምን ስም የሚጠራ ይድናል ብላ ትላለች። ክርስቶስ ቤዛ ነው ብላ እኮ ያለች ማርያም ቤተክርስቲያን እንደዛ አትልም። ብራዘር አታትልከም፣ እልቅ ከሰማኝ ትጠቀማለህ። እኔ ኤርሚያስ ቆይ አዳምጠኛ እንዴ። እኔ እንደሌላው ሰው መጥቼ ቢያንስ በእድሜ ታላቄ ነህ። ቆይ ኤርሚ ዋሽቶብኛል። አንዴ ቆይ አንዴ ዋሽታል። ቆይ ቢኒያም አንዴ ለኤርሚ ልመልስና እኔ ስለምቆይ ችግር የለውም። ተመልሳለህ። በደንብ ጊዜ እሰጥሃለሁ፣ ችግር የለውም። በደንብ ደሰትቼ በደንብ ታወራለህ። ኦኬ እሺ። ቆይ ኮሜንታተሮች አንዴ ኮሜንታተሮች እዛ እየሰማችሁ እየመጣ እንዲህ ብሏል እንደዛ ብሏል እርሱት። እዚህ እኔ ቤት መጥቶ የዲቤት ጥሪውን ተቀብሏል። ቦታ ምረጥ ብሎኛል፣ ቀን ምረጥ ብሎኛል። ቀኑ ቅዳሜ ከምሽቱ 2 ሰዓት የፊታችን ቅዳሜ ከምሽቱ 2 ሰዓት ቦታ ምረጥ ብሎኛል። ቴዲ ሐዋሳ ቤት ተቃሉ ተጠይቆ ቴዲ ሐዋሳ ቤት እንገናኝ። አርሻለ እየመጣችሁ እንዲህ ብሏል እንደዛ ብሏል። እሱ በየሄደበት የማይለው ነገር የለም እና ሐሳብ አይገለባበት። እኔ ቤት መጥቶ ቦታ ማቀመራው ምን መነቀጠል። እሺ ብሮ እኔ ነኝ ሚዩት ያደረኩ አንተ ጋር ያው የሆነ ከመኪና ውስጥ የሆነ ድምጽ አለ ብቻ የሚረብሽ፣ ለዛ ነው ማለት ዋሽተብኛል። ግን ስትዋሽ አስተካክለህ ነው የዋሸኸው ማለት ትክክል ነህ ማለት የነበረብኝ እንደውም ኦርቶዶክስ ውሸት ታስተምራለች ነበረ። አየህ በጣም ጥሩ ነው እንደዛ ማስተካከል፣ አንተ እኔን ጥሩ ነው። ግን እኔ መጀመሪያ ያልኩት በመጽሐፍ ቅዱስ ላይ ውይይት የሚያደርጉ ብሎ ወንድማችን ቹቹ ሲያነሳ እኔ ምን አልኩኝ? አይ የትኛው ምን መጽሐፍ ቅዱስ አንስተው ያስተምራሉ? ኦርቶዶክስ እኮ በመጽሐፍ ቅዱስ መጽሐፍ ቅዱስን መሰረት ያደረገ አስተምሮ የላትም ነው ያልኩት። ለሱ ደግሞ 100% ምንም የማልጸጸትበት እውነተኛ የሆነ ንግግር ነው የተናገርኩት። ኦኬ ቹቹ አሚን ብሮ ተመለስ እንጂ ተመለስ ወደ ውስጥ ብሮዬ። ኦኬ ብሮ ተመልሳል። ሚውት አድርጌው ነበረ ይቅርታ ሳላቅ። አይ ስልክ ወይ ገብቶባል ወይ ምናምን በተደበቀ ምናምን አልገባብኝም። ሚውት ነበረ፣ ሚውቱን አላጠፋሁትም ነበረ። ያልኩትን ግን በደንብ ሰምተኛል አይደል? በደንብ አድርጌ ነው የሰማው። በደንብ አድርጌ ነው የሰማው። ልክ ነህ። ውሸትን ታስተምራለች ነበረ ማለት የነበረብኝ ግን እኔ እንደውም ትንሽ ቃላቶቹን ቀና አድርጌ ምንድነው ያልኩት? አይ መጽሐፍ ቅዱስ ላይ የተመሰረተ ትምህርት የላትም ነው ያልኩት። አይ መጀመሪያ ያልከው ኦርቶዶክስ ውሸት ታስተምራለች ነው ያልከው መጀመሪያ። አላልኩም እንደዛ። ግን እንደዛ ካልኩኝ በቃ እሱ ነው ትክክለኛው እንደው መሆን ያለበት ስላስተካከልከኝ። እሺ እኔ ባይዘው ፈቀድክልኝ አሁን ላውራ? አዎ go ahead ችግር የለውም። በቃ እኔ ስለ እግዚአብሔር የምለምናችሁ አንተም ኤርሚያስም ስለ ክርስቶስ እንነጋገር። ክርስቶስ እኔን ምሰሉ በቅዱስ ጳውሎስ እኔን ምሰሉ እንዳለ እሱን የሚመስል ትህትና ያለን በሰው ይዘን ልንደመጥ የሚያስችለንን ነገር ይዘን ብንነጋገር ደስ ይላል። ኤርሚያስ ኢቭን ሲያወራ በጣም ሆት ቴምፐርድ ነው፣ በጣም ተናዶ ነው የሚያወራው። እኔ ለምን እንደሆነ አይገባኝም። ለምን እንደዛው ነው መናገር ያስፈልግ? እሺ እኔ ነኝ ሚዩት ያደረኩ። ሄደ እነዚህ አብሾ ጠጥተው የወንጌል አማኞችን እኛን አብያተ ክርስቲያናቱን ሲሳደቡ የሚውሉ ጳጳሳትንና ደብተራዎቹን መከራቸው። ወንድምዬ ትህትና ምልክት አቃለ። ትህትና ሰው ድምጹን ከፍ አድርጎ ስለጮኸ ትዕቢተኛ አይደለም። አለሳልሶ ስለተናገረ ትሁት አይደለም። ትህትና ንገረኝ ብለህ ካልክ በትንቢተ ኢሳይያስ መጽሐፍ ምዕራፍ 66 ላይ ያዝ እንግዲህ ብራዘርዬ። በትንቢተ ኢሳይያስ መጽሐፍ ምዕራፍ 66 ላይ ገናናው እግዚአብሔር እንደዚህ ይላል፣ እኔ ወደዚህ ወደ ትሁት በመንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው እመለከታለሁ አለ። ማን ያለው? የያዕቆብ ንጉስ። እሺ ሰው ድምጹን ከፍ አድርጎ ስለጮኸ
ትዕቢተኛ የተባለው በእናንተ ግብዞች በሆናችሁ በፈሪሳውያን ዓለም ነው። ኦኬ በትሑታኑ ዓለም ትሕትና የልብ እንጂ የድምፅ ማውጣት አይደለም። እኔ ዋህ በልቤም ትሑት ነኝ ነው ያለው ንጉሱ ኢየሱስ። እኔ ዋህ በምኔ ትሑት ነኝ? በልቤ ትሑት ነኝ። ጌታ ኢየሱስ ክርስቶስ ጮክ ብሎ አልተናገረም? ተናግሯል። በቁጣ አልተመለከታቸውም? በምኩራብ ተመልክቷል። ቻለው ብራዘር ጠጣ ይሄንን የጽድቅ ቃል። ታላቁ ነቢይ ሙሴ ከሲና ተራራ ላይ ሲወርድ ጽላት አልሰበረም? ተቆጥቶ ጽላት ሰብሯል። ይሄ ነቢይ ይሄን ነቢይ ነው ወይ አንተ ትሑት ብለህ ካልከኝ እኔ አይደለም ትሑት ያልኩትኝ። ዘኍልቍ መጽሐፍ ምዕራፍ 11 ላይ 12ኛው ላይ ስታነበው እህቱ ማርያምና ወንድሙ አሮን በሙሴ ሚዩት አድርግ ብራዘር፣ ሚዩት አድርግ። ማወራው ያምላክ ሚዩት አድርግ፣ ካልሆነ ታች አውርዱት። ማወራው ያምላኬን ቃል ነው። እናንተ ያፋችሁ መጥረጊያ እኮ አድርጋችሁ ነበር፣ አስወርዱት። ተደብቋል። ምን እያደረጋችሁ ነው? ወንድምነት ሪፖርት ሊያደርግ ሲል እዚህ ሞዴሬተሮች ምን እያደረጋችሁ ነው? ኦኬ ልብ በሉ። ትህትና ብሎ መምጣትም አይደለም። ትህትና ሰው ሲናገር ድምፀቱ እንደኔ ከፍ ወጣ ብሎ ስላለ አይደለም። በፓሽኔት እንናገራለን። አትችለውም አልኩ ቅዱስ እግዚአብሔር ከረኛው ከኤርሚያስ ጋር ነው ያለው። ስለዚህ ከተራራ ሲወርድ ሙሴ ተቆጥቶ እኮ ጽላት ሰብሯል። ጽላት የሰበረን ነብይ ነው ወይ ትሁት የምትለው ብለህ ካልከኝ እኔ አይደለሁም ትሁት ያልኩት። በመገናኛው ድንኳን በደመና አምድ ወርዶ ሙሴና ማነው አሮንንና እህቱ ማርያምን ጠርቶ እኔ ነብይ በመካከላችሁ ቢኖር ለዛ ነብይ በህልምና በራእይ እናገራለሁ፣ ለባሪያዬ ግን ለሙሴ እንዲህ አይደለም። ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቅ እጅግ ትሁት ነው ያለው ንጉሱ ነው፣ የያዕቆብ አምላክ ነው እንደዛ ያለው። ጽላት የሚሰብርን ነብይ የሚቆጣን ነብይ እንዴት ትሁት ይለዋል? አየህ፣ የእግዚአብሔር ሚዛኑ ምንድነው ማለት ነው? ሰው በሚመዝንበት ሚዛን አለ እግዚአብሔር የሚመዝንህ። እዚህ እኮ የራሴ ወገኖች አሉ ጴንጤዎች፣ ኤርሚያስ ትዕቢተኛ ነው ብለው የሚሉ ዳርያዥ እህትዬ፣ ዳርያዝ ብራዘርዬ፣ ትህትና የሚለካው የልብ እንጂ ከአፍ በሚወጣ ቃል አይደለም። ከአፍ ካወጣሁትኝ የትዕቢት ቃል ከተናገርኩ ተብሎ የሚባል አሉ አይደል? አዎ ሰው በፓሽኔት አይናገርም ብራዘር። እኔ እኮ ጠላ ጠጥቼ አይደለም፣ የልዑሉ መንፈስ ውስጥ ያለ የእግዚአብሔር መንፈስ ያለብኝ ሰው ነኝ እኮ ነው ብየምልህ። የመለኮታዊ ጥሪ የደረሰኝ ሰው ነኝ እኮ ነው ብየምልህ። እና እንዳንተ ተለሳልሼ እንድናገር አጠብቅ። ጌታዬ ኢየሱስ በውስጤ ያደረው ሲናገርም እንደ ባለስልጣን ይናገር ነበር ይላል። እኛኛኛኛኛ አልልህም ብራዘር። የእግዚአብሔርን ቃል ጠጥቻለሁኝ። የእግዚአብሔር መንፈስ በውስጤ ያለ ስናገር አክብሬ ሰዋዊነትን ጠብቄ እናገራለሁ። ድምፄ ሲወጣ ከብዶ ከሆነ ያከበደው በውስጥ ያደረው መንፈስ ነው። እኔ ጴንጤ ነኝ፣ ፔንቴኮስታል ነኝ። እሺ ብራዘር፣ በጸጋ ስጦታና በመንፈስ ቅዱስ ማምን በህይወቴም ላይ አክቲቭ ሆኖ ይሰራል። በቲሸርት እዚህ ተጨብጬ ስታየኝ ዝም ብዬ ሰው መስዬ ከሆነ በጣም ተሳስተሃል። ዳግም የተወለድኩ ከወንድሞቼ ራቀቶቼ በምንም የማልበልጥ የእግዚአብሔር ምሕረት በህይወቴ ላይ የበዛልኝ እረኛ ነኝ። የ7ኛ ክፍል ተማሪ፣ ለወንጌል አገልግሎት እግዚአብሔር ጠርቶኛል። በእውቀት ናና ሞግት፣ አጭርና ግልጽ። በእውቀት ናና ሞግት። ጴንጤን ትህትና አታስተምረውም ብራዘር። ያንተ አሉ አይደል እንደ ከተማን በሚበጥስ ማይክሮፎን እየጮሁ ለብዙ ዘመን የእግዚአብሔርን ህዝብ ሲያንቋሹ ሲሳደቡ የነበሩ መናፍቃን፣ በስንዴ የመጣችሁ በእንትን የገባችሁ ምናምን ነገር እያሉ ማለት ነው። ቤት ዘግታችሁ ዝሙት የምትሰሩ በደመ ሥጋ የምታቆርቡት ምን ያላሉት ነገር አለ? ጳጳሳቶች አይደል የወንጌላውያን አማኞችን አራሙቻ ናቸው እያሉ ሲሳደብ የነበሩት እነ ብፁዕ አቡነ ጴጥሮስ፣ እነ ብፁዕ አቡነ አብርሃም፣ እነ ብፁዕ አቡነ ማርቆስ ስም ጠርቼ ቪዲዮ አለ እጄ ላይ። እነ መጋቢ አዲስ፣ እነ ዘበነ ሰይጣኖች እያሉ ሲናገሩ የነበሩት ፕሮቴስታንት ማለት የሰይጣን። አሁን ስድቡን ተሳደቡ፣ ግን ናግባና ሜዳው ላይ እንገናኝ። ሌላው ወንጌላውያን አማኝ ጸልይ። የግድ ላልገባህ እችላለሁ እኛን አይመለከተንም ብለህ የምትል ቪዲዮ ያለ ወንጌል አማኝ ነገ ፎቶ ዘቅዝቃ የምትሰራ ትኖራላችሁ። በባለፈው በዛ ሰው በኩል እባቡ ሲመታ ከአሜሪካ ሀገር ሁሉ ያሉ ጭምር ሳይቀር ወጣ ማታቅ ባልቴት ጴንጤ ሁሉ ወጣችልህ። ኤርሚያስ አይወክለንም። እኔ ማን ይወክለኛል? እኔ እኮ ጌታ ኢየሱስ ነው የጠራኝ። ጌታ ኢየሱስ ነው የጠራኝ። ጌታ ኢየሱስ ነው የጠራኝ። ሙሉ ሰው ነኝ። እችን ጣቴ እንዲምጣባ ህፃን አይደለሁም። የምናገረውን አውቃለሁ። የተጠራው ሰው ነኝ። እግዚአብሔር ጠርቶኛል። ከጎዳና ላይ ዞር በል። እየሰማኝ ነው በጌታ የምታምነው ወንድሜና እህቴ፣ ካልገባሁሽ ዞር በይ። ዳርያዥ ዳርያስ
ዞር በል ከጎዳናዬ ላይ። ያን ቃል እንዳትረሱት። ፈርዖን ኒካውን እግዚአብሔር ልኮት ወደ ከርከሚሽ ሲሄድ የነበረው እንደ ዮሴያስ ጣልቃ አትግባ በመንገዴ ላይ። ዞር በል። ጉዳይ የወንጌል አማኝ ካንተ ጋር አይደለም። እቴ ካንቺ ጋር አይደለም የወንጌል አማኝ ነው። ከፈለግሽ ጸልይ፣ ካልፈለግሽ ዳር ይዘሽ ታዘቢ። ኤርሚያስ እንዲህ ብሎ እና እንደዚህ ብሎ እኛን አይወክለንም። ማን ይወክላል ብሎ አለ። ዋን ነው ጉዳዩ። ዳዊት የወከለው እስራኤልን አይደለም። ዳዊት የወከለው የእግዚአብሔር ስም እንዲከበር ነው። በእስራኤል አምላክ መኖሩን እንዲያውቅ የእስራኤልም ጭፍራ ይሄም ፍልስጤማውያን እንዲያውቁ ይሄንን አድርጋለሁ ብሎ በነፍሱ ተወራርዶበት ነው የገባው። ዳሪያስ ይኮር ብዬ ምልሸት ይሄ ኦኬ። ዳሪያስ ጌታ ሆይ ሰው አስነሳ ሲነሳ በሰው በምላሳችሁ ልትጠብሱ የምትፈልጉ አንዳንድ የወንጌል አማኞች ማለት ነው። አርፈሽ ተቀመጭ አልኩሽ ጌታዬ። ኢየሱስ ምስክሬ ነው። አርፈ ተቀመጥ። አልደረስኩብህም አንተ የወንጌል አማኝ ወንድሜ እናቴ። እቤትህ አልመጣሁም። ቸርች አይደለም የመጣሁት። እኔ ጥልቁ ላይ ነኝ ያለሁት። መረቤን ወደ ጥልቁ ነው የምጥለው። የላከኝ ኢየሱስ ነው። የሞላኝ መንፈሱና ቅዱስ ቃሉ ነው። እንዲገባህም አትጠብቅ። ቸርች ግባና አጥና አይደለም እንዴ ነው። ከጎዳናዬ ላይ ግን ዞር በል አልልም ብለህ ካልክ የሰራዊት ጌታ እግዚአብሔር ራሱ ስራ ይሰጥህና ዞር ያደርጋል። ካንተ ጋር ስጨቃጨቅ አልሆንም፣ ካንቺ ጋር ስጨቃጨቅ አልሆንም። የወንጌላውያን አማኞች ከፍቅር በስተቀር ግን ሌላ የለብኝም። ኦኬ። ኦርቶዶክሳውያን ትህትና አልክ ብሎ ማምጣት አይደለም ትህትና። በስመ አብ ወወልድ ብሎ ቃላት መጎተት አይደለም እህትዬ፣ አይደለም። እንደ ባለ ስልጣን እኮ ይናገራቸው ነበር ይላል። የጠጣሁት የኔ እግዚአብሔር የኔ አምላኬን ቃል ነው። እንዴት ነው አንተ እንድሽመደምድልህ የፈለከው? ቃሉ ካፉ በጽድቅ ወጥቷል። አባቶች ነቢያትና ሐዋርያት ጽፈው እጅ ላይ ደርሷል። ይሄን ስትጠጣው ብራዘር እንደ ባለ ስልጣን እንጂ የምታወራው አትንሾካሾክ። ሾክ ሻካ መንፈስ ማለት የተመታ ይሁን በጌታ በኢየሱስ ስም። የሚሾካሾክ ይሄንን ነገር እዚህ እኛም ቤት ገብቷል። ትህትና ማለት ምን ማለት ነው? እኛም ጋር እኮ ገብቶላል። እኛ ጋር ማለት ጴንጤው ጋር ገብቶላል። እዩት። ድምፁ ቁጥብ ያለ ዝልግ ያለ ታያለሽ። ምኑን የሚዘልገው ትህትና የልብ መሆኑ ቀረ እንዴ? ኢሳይያስ 66ን አላነበባችሁትም? ማቴዎስ 29ን አላነበባችሁትም? ኢየሱስ አልተቆጣም እንዴ? ትህትና የጎደለው ነው። በቁጣ ተመለከታቸው እኮ ይላል። ሃሌሉያ። በቁጣ ተመለከታቸው ይላል። አልተቆጣም እንዴ? አልጮህም እንዴ? ድምፁን ከፍ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ ብሎ ሲል እኮ ማንም የተጠማ ቢኖር ወደ እኔ ይምጣ አይደለም ያለው። እህትዬ ጮክ ብሎ እኮ ማለት ነው። ኢየሱስ ጌታዬ ጮክ ብሎ ይጮሃል። ሾሻካ መንፈስ ትህትና ነው ብለህ ተለይ። ከኦርቶዶክስ እኮ ነው የመጣሁት እኔ። ቀሚስ ያለ ያስቀመጥኩት እዚህ በለብስ ብራዘርዬ ወገኖቼ፣ ጺሜን እዚህ ጋር አሳድጌ ማለት ይሄን ሁሉ እንትን ብዬ ወገኖቼ፣ አውራሪተ መዓት ሳሊተ ምሕረት አድነኝ ጌታዬ፣ አድነኝ። አልችልበትም። መድኃኔዓለምን አልችልበትም። ተይኝ እህትዬ፣ እኔ ከብትረኛ ነኝ። በቃ አልችልበትም። እና ለወንጌል ጌታ እንደጠራኝ ልጁን በእኔ ሁኔታ ነው የገለጠው። እንደዚህ ብዬ እንድል ነው የፈለጋችሁት? ጌታ ኢየሱስ ክርስቶስ ብዬ እንደዚህ እንዲቆጥጥ ነው የፈለከው? ተው ወገኔ፣ መንፈሴን አታበሳጨው። ስልህ ትህትና ንጉሴ ኢየሱስ የነገረኝ እኔ ዋህ ትሁት ነኝ ያለው በልቤ ነው፣ በአንገቴ አይደለም ያለው፣ አይደለም ያለው። እንደ ባለስልጣን ይናገራቸው ነበር ይላል።
እንድትመለመልልህ አትፈልግ እንደነ መምሬ እንትና እንደነ ፓስተር እንትና ጌታዬ ኢየሱስ ስም ለዘላለም ይባረክ የኔ አባት እንዲያገለግልሃለሁ ብዬ አስቤ አላቅም እንዲሆናለሁ ብዬ አስቤ አላቅም ከቶ በኔ ጉልበት የሚሆን አይደለም ጌታ በፈቃዱ ይህን ካደረገው ከመገረም በቀር ሰዎች ምን ይላሉ እኔም እላለሁ ይገርማል አንተ ኦኬ ወንድሞቼ እናቶቼ እዚህ ደርሳለሁ ብዬ አስቤ አላውቅም ነበር ብለን ብቻ አይደለም ዘማሪ ዳጊ ከእናቱ ማህፀን ሲወጣ ዘምራለሁ ብሎ አስቦ ነበር እቅድ ይዞ ነው የወጣው ከማህፀን አይደለም የምዘምሩ ወንድሞቼ እናቶቼ እቅድ ይዛችሁ ነበር የወጣችሁት ከማህፀን አይደለም ዘማሪ ዳጊ አሁን ዘማሪ ተብሎ ለመጠራት ዓላማ ይዞ ከማህፀን ካዞ ጥላሁንና ከእናቱ ከተወደደች እናቱ እንደዛ አስቦ እህቴ ሊሊ እንደዛ አስባ ነው የወጣችሁ አይደለም በዘላለም ፍቅሩ ወደደን በጸጋው ጠራን ወደ ራሱ ከዛስ እንድናገለግለው ደግሞ ጸጋን ሰጠና በመንግስቱ ውስጥ ደግሞ እሱን ዘማሪ እኔ ሰባኪ እንትናንትና አንዳንዱ እንደወደደ አደረገ ይላል አንደኛ ቆሮንቶስ መጽሐፍ ምዕራፍ 12 ላይ እሱ እንደወደደ አንዱ መንፈስ እያከፋፈለ ያደርጋል ይላል መንፈስን ለመግለጥ ማለት ነው ሃሌሉያ መንፈስና ኃይልን ለመግለጥ ማለት ነው ቤተክርስቲያን ውስጥ እግዚአብሔር በእያንዳንዳችን ላይ ጥበብና ጸጋን የመንፈስ ቅዱስ ስጦታዎችን ሲያፈስ ቤተክርስቲያን በአየር ላይ ላሉት ስልጣናት ትታወቅ ዘንድ ጸጋ ስጦታው በወንድሜ በኩል በዝማሬ በፈውስ በተአምራት በስብከት በማስተማር በማስተዳደር ተለያየ ነገር አንዱ ነቢያት አንዳንዶቹን ወንጌል ሰባኪዎች ነቢያት ሐዋርያት አስተማሪዎች አድርጎ ሰጠ ሁላችን የእግዚአብሔር ልጅ በማወቅ ወደሚገኝ አንድነት ሙሉ ሰው ወደ መሆን ወደ ሙላቱ ልክ እስክንደርስ ድረስ ይላል በቃ እየተሰራን እንሰራለን እኔ ኤርሚያስ ምንም ሊገባኝ አልቻለም ታያልሽ ለምን አበሳሽን ትጠብሻለሽ እህቴ ብሎክ አድርጉ ነው ይሄን ቤት ውጭ መቼም አልገባሽም እንዲህ አይነት አገልግሎት አለ የለም በቃ ሂጂ አንቺ እህቴ ሂጂ ምን አለፋለፈሽ ሂጂልኝ ባተ ያንቺ መሄድ ራሱ ብቻ አንድ ግልግል ነው ያንተ መሄድ አንዱ ግልግል ነው በቃ አልገባሁም አይደል የግድ አበሳ መጥበስ የለብህ ዞር በል ተተና እንድማር ያሳየን ጌታዬ ኢየሱስ ቢቆጣም እንኳን በቁጣ ተመለከታቸው ይላል እጁ የሰለለችን ሰው ትዝ ይላችኋል በምኩራብ የኔ አባት ጌታ ኢየሱስ እጁ የሰለለች ሰው ወደ በምኩራብ መካከል ተቀምጧል ደግሞ ከ18 ዓመት ጀምሮ ጎባጣ የነበረች ሴት ደግሞ ወደ ጉባኤያቸው ስትገባ የዛ በቅፍርናሆም እና ሴቲቱ አንቺ ሴት ብሎ ከጉብጠትሽ ተፈወሰሻል ብሎ አላት አበዷ እነንቶኒ ባለቀሚሳሞቹ አበዱ ለዛ የነበሩት ፈሪሳውያንና ሰዱቃውያን እጁ የሰለለችም ሰው ጉባኤ መካከል ቁጭ ብሏል ንጉሴ እንደዚህ ያገለገለ ሃሌሉያ ያገለገለ አየው ተነሳና እጅን ዘርጋት አለው ሲዘረጋ እንደ ሁለተኛው ጤና ሆነች ብድግ አሉልህ እነንቶኒ ወገኖቼ ብለው የሚሉ ማለት ነው ብድግ አለና ልንሰራባቸው የሚገቡ 6 ቀናቶች አሉ እንግዲህ መጣችሁ በእነሱ ተፈወሱ እንጂ በሰንበት ቀን አይደለም ብሎ ኢየሱስን ተቃወሙ ጌታስ ቀበላለ ዲቤቱ እኮ እዛ ነው የጀመረው ብራዘር እዛ ነው የጀመረው አልኩ ግብግቡ እዛ ነው የጀመረው ይሄን ባለቃሚሳም ይሁን ባለከረባታ ማንም ይሁን ማንም እኮ አልኩ እንደ እግዚአብሔር ቃል ማገለግል ከሆነ አገለግላለሁ ምትናገር ከሆነ ትናገራለህ ካልሆነ ባለ ቦርጫሙን ባለ ጢማም ሁለት ጸጉር አይደለም ለምን 10 ቀን ጸጉር አታበቅልም ሁለት ቀን ዳብቀን ይሄንን የጽድቅ እውነት የሚጋፋ ነገር ምትናገር ከሆነ መንገድህ ላይ እንቆምብሃለን እንደ በለዓም አህያ ፊት እንደቆመው መልአክ እግዚአብሔር በዚህ ትውልድ ፊት እንድታገለግል ጊዜ ሰጥቷል የወንጌል አማኝ ወንድሜ እህቴ ጸጋን ሰጥቶሻል ቆም በዚህ ትውልድ ፊት ኢየሱስ ቤዛ ነው ብሎ የሚለውን የሐዋርያውን ትምህርት አጣመው ማርያምን ቤዛ ናት ብለው እሱ ብቻ አይደለም የደብረ ሊባኖስ መቃብር ቤዛ ነው ብሎ በሚለው ትውልድ ፊት ነውር ነው ማርያም ቤዛ አይደለችም መቃብር ቤዛ አይደለም ቤዛችን ክርስቶስ ነው ብለህ ቁም ይሄን ለመናገር መጥመልመል የለብህም ብራዘር መንፈስ ቅዱስ ወረደብን ስትሉ የነበራችሁ ሰዎች ሁሉ በየጉባኤው ልክ ነው እኮ ወርዶብናል አንዱ እኮ የወረደብኝ እኔም ላይ ነው የጌታ የእግዚአብሔር መንፈስ
እውነት ሲጣስ አባቶች ያስቀመጡት ድንበር ሲፈርስ መቃብር የሰው መቃብር የግለሰብ መቃብር ቤዛ ነው ተብሎ ሲሰበክ ተመጣና ኤርሚያስ ትህትና ይጎላል። ዳሪያስ አትበለኝ ብራዘር። ትህትና አንተ አይደለም የምትለካው በውስጤ እኮ ሃሌሉያ በውስጤ ያደረው እግዚአብሔር መንፈስ እኮ ነው። ትህትና ለእግዚአብሔር ቃል ክብር መስጠት ነው። ለእግዚአብሔር ቃል ክብር መስጠት ነው። ጴንጤ ለዚህ ለእግዚአብሔር ቃል ክብር ካልሰጠ ትዕቢተኛ ነው። የፈለቀው ሙሉ ወንጌል መሰረት ክርስቶስን ይሁን እኔም አብሬያችሁ ስላለሁ ትዕቢተኞች ነን ማለት ነው። ለዚህ ለእግዚአብሔር ቃል ክብር ማንሰጥ ከሆነ ኦርቶዶክስ ቢሆን ለዚህ ለእግዚአብሔር ቃል ክብር ካልሰጠ ትዕቢተኛ ነው። እሱ ነው ከትህትና የጎደለ። ለዚህ እግዚአብሔር ቃል ክብር ትገዛለህ እንገዛለን ነው። እኔ እንደ ወንጌል አማኝ እናንተ ወገኖቼ ስለሆናችሁ አዎ ለዚህ አይደል እንደ መጽሐፍ ቅዱስ ብቻ ያለው። ከዚህ ውጪ ወሬ አወራለሁ ብለህ ካልክ እኛ መድረክ ላይ አንቀን እናወርዳለን። በሚቀጥለው ቀን እድል አይሰጥህም። አጭርና ግልጽ አንቀን እናወርዳለን ከመድረክ። ከዛው ሄዳ አርቲ ቡርቲን ታወራለህ ማለት ነው። እዚህ ግን ከመጣ የተሰቀለውን የአብ ልጅ ተሰብካለህ። ጉባኤ በተሰጠ ጸጋ የምሰብካለሁ የመድረክ ሰባኪ ስለሆንኩ ቸርች አለኝ። ትህትና አትበለኝ ብራዘር። በዚህ አጋንንት የተሞሉ ሰዎች ሁሉ ጭምር መጥተው እዚህ ሲፈጣፈጡ ትራድበና እግዚአብሔር ቃል የሚለው ምንድነው? ወንድሞች እናቶቼ እኔ በልቤ ትሁት ነኝ ያለ ልብን ደግሞ የሚያቅማን ነው ጌታ ኢየሱስ። የሰው ልብ አዋቂ ነኝ ብላችሁ ካላለች በስተቀር ጌታ ኢየሱስ ነው የሚያውቀው። እኔ ልብና ኩላሊትን መረምራለሁ አለ። የምናገርበትን ድምጸት ማወጣውን ድምጸት ከምን ሞቲቭ እንደማወጣ እዚህ 930 ሰው ተደብቆ የሚሰማ ይሄኔ ብዙ ሺህ ሰው አለ። ችግር የለም። እኔ ከፈለክ ሚሊዮን አይደለም ቢሊዮን ስማ። የእግዚአብሔር ድምጽ ከተማይቱን ይጠራል ተብሎ ተጽፏል። እውነት በየትኛውም ቦታ ላይ ተጠራለች እንጂ አንድ የሰባተኛ ክፍል እረኛ ምኑንም ስልሰማ ምኑንም ልታይ አትመጣ። ኢየሱስ ግን ጻድቅ ነው። ሲጠራ ከማንም ጋር አይማከርም። አንተ ለፓስተርነት ሲጠራ ወንድሜ ከኔ ጋር ተማክሮ ነበር? በፍጹም ፓስተርዬ፣ ጌታ እግዚአብሔር ይባርክ። በዓለም ዙሪያ ያለው የምሰማኝ ወንድሜ እኔን አማክሮኝ ነበር። ቢያማክረኝ እግዚአብሔርና አንተን ባቀ ኖ ይሄን ሰው ያትምረጠው ብዬ አስተያየት ሁሉ ልሰጠው ሁሉ ቀጣይ ነበር። ግን አላማከረም። ማንም አማክሮ አይጠራም። በመጥራቱና በጸጋው ስጦታ አይጸጸትም ንጉሱ። እናስ እንደወደደ እንደ ፍቃዱ ምክር ሊሰራ ልጁን በእኔ ሁኔታ በጳውሎስ ሁኔታ ሊገልጥ በእኔ ሁኔታ ሊገልጥ በአንተ ሁኔታ ሊገልጥ እንደ ቅዱስ ቃሉ ሊገልጥ ጸጋ ስጦታ ሰጠ። ጴንጤዎች ወገኖቼ እናንተን እኮ የነካ መንፈስ እኮ ነክቶኝ እኮ ነው። እንዴት እኮ የተባረከ አምላክ መሰለህ። ሃሌሉያ ሃሌሉያ። ጉባኤያችን መካከል በልሳኖች ስንጸልይ መገለጦች ሲመጡ ራእዮች ሲመጡ በዝማሬ በእግዚአብሔር ፊት እንደዛ ስናሸበሽብ ስንወድቅ ስንነሳ መንፈስ ቅዱስ እሳት ተብሎ ስንት ዘመን ተጸለየ አይደል? በቃ ህይወትን ነክቶ ከሆነ ካልሆነ ግን እኔ የማልደብቀው የጌታዬ እሳት ነክቶታል ህይወቴን። ዞር በልልኝ ብራዘርዬ፣ ዞር በልልኝ። የማልደብቀው የጌታዬ እሳት ነክቶኛል። ካልሆነ አንተ ዳር ያዝና ዝም ብለህ ስማኝ። እኔን ለማድከም መንገዴ ላይ ገብተህ እንደዛና እንደዚህ አትበል። ኦኬ በቃ ወንድሜ፣ በልብ ቅንነት ነው የምነግርህ ወንድሜ። ወንድሞቼ እናቶቼ በልብ ቅንነት ነው የምነግራችሁ። በቃ ዞር በሉ ከጎዳናዬ ላይ። ካልገባችሁም በቃ የገባቸው እየተከተሉ ነው። ድካሜንም ሁሉ አልፈው እየታገሱ ማለት ነው። እዚህ ገስት ላይ የምታያቸው እህቶቼ ወንድሞቼ ሁሉ በሙሉ ሌሎችም አሉ። የግድ ልገባህ አይጠበቅም እና ልገባህ አይጠበቅም ወንድሜ። በቃ ማልክደው የእግዚአብሔር የማልክደው የእግዚአብሔር እሳት ህይወቴን ነክቷታል። ተውኛ ተነዝኑት። ለእናንተ ጭቅጨቃ መልስ እንድሰጥ የወንጌል አማኞች ወንድሞቼ በማታውቁት በተቆረጠ ቪዲዮ ሁሉ ፎቶዬን እየዘቀዘቃችሁ መሳደብ ትችላላችሁ። ግን ፕሊዝ አታድክሙኝ። ተውኝ።
ውስጤ ምን እንደሚለኝ ታውቃላችሁ? እንደ ናሚስ ልጅ እንደ እዩ እንድፈጥን ነው እግዚአብሔር የሚናገረኝ። የናሚስ ልጅ እዩ ወደ ኢዝራኤል እንደገሰገሰ በነቢዩ በኤልያስ አፍ የተነገረውን የእግዚአብሔርን በቀል እንዲበቀል እንደዛ እንደሚሆን ውስጤ ሁሌን በመንፈሴ እንደዛ የሚናገረኝ እግዚአብሔር። ምን ልትበቀል ብለህ ካልክ ዘመዶቼን አይደለም፣ ኦርቶዶክሳውያን ወገኖቼን አይደለም። ምን ነው የምንበቀለው? እኔ የምበቀለው ተረትን ነው። በእግዚአብሔር እውቀት ላይ የተነሳ የሰውን ሐሳብ እሱ ነው የምበቀለው። እኔ የምበቀለው ከሰዎቹ ጀርባ ሆኖ የሚሰራውን ባለፈውን ጌታ እንዳሳየኝ ያለውን የእባብን መንፈስ እሱ ነው የምበቀለው። እሱ ሲመታ ህዝብ ከጉያው ይወጣል። በቃ አሁን እኔ ጠርቶኛል አልጠራኝም ብዬ ደግሞ እዚህ ማስታወቂያ አልናገር እንዴ? እግዚአብሔር የበቀለው አምላክ ተገልጧል። ምን ነው የሚበቀለው? ሰዎችን አይደለም። ሰዎቹንም አለማዳን ነው። ሰው ለመበቀልማ ከሆነ በጣም አደገኛ የሆነ ጸሎት ነው። እኔ ምን አደረጉ? ይነቀስ ዲበኩሉ እወዳቸዋለሁ እኮ እወዳቸዋለሁ። ፈለገ ዲያቆን ፈለገ አትናቴዎስ እንደዛ ፕሮቴስታንትነት አንተም ማለት ገለባ ነህ፣ ፕሮቴስታንትነትም ገለባ ነው ብሎ እኔንም ሃይማኖቴንም ጨፍጭፎ ሲመጣ ተማምሎ አስደግሞ የመጣው ሰውዬ ከዲቤቱ ማግስት በእንባ አይደል የጸለይንለት? ወንድሜን የመስበር አጀንዳና ዓላማ የለኝም። ለዚህ ነው እዚህ ሶሻል ሚዲያ ላይ በእንባ በሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 26 መሰረት በመንፈስ ቅዱስ በውስጤ ሆኖ የጸለይንለት። ጉዳዩ ወንድሜን መምታት አይደለም፣ ከወንድሜ ጀርባ ያለውን መምታት ነው። እሱንም ጌታ ኢየሱስ አድርጎታል። ይሄ ስረኛ ምንም ነው። ቅዳሜም ታያላችሁ። ምንድነው ኃይል ብለህ ካልከኝ የተባረከው መንፈስ ቅዱስ። ምንድነው የታጠቀው ብለህ ካልከኝ ይሄው ይሄው ሰይፌ፣ ይሄው መዶሻዬ፣ ይሄው ጥበቤ፣ ይሄው ዕውቀቴ፣ ይሄው የማስተዋሌ ምንጭ፣ ይሄው ኃይል እና እርዳታዬ፣ ይሄው የእግዚአብሔር ቃል። ቅዳሜ ከምሽቱ 2 ሰዓት እንገናኝ። ቴንክ ዩ። ትህትና የልብ እንጂ የውጭ አይደለም። እንደዛማ ከሆነ እኮ ብራዘር እንዴ እቺን ሀቷን ጥለን እዚህ ጋር ጠምጠም አድርገን ብራዘር ጺሜን እንደዚህ አርጌ እንደተቆረጥኩልህ ቲሸርቷ ላይ ምናምን ነገር ደረብረብ አድርጌ ባለፈው ቀሚሴን ስንት ዓመቱን ያስቀመጥኩትን አለበስኩት አይደል? ጉድ ኤርሚያስን ይሁት እንዴት ቀሚሴ በኢየሱስ ስም ወጋው ይላል። ታይ እህትዬ ምንድን ነው የምትወጊው? አርፈሽ ተቀመጭ። ቀሚስ የኦርቶዶክስ ቤተክርስቲያን እንዳቆርቆ ስለነበርኩ ድሮ ለብሰ የነበረው ነው። ዣቅ አድርጌ ለመጣው እንዴት አሉ እንዴት እኔ ነኝ በገንዘቤ የገዛሁት። ምን ያኔ እንዴት አላላችሁ? እና ከፈሪሳውያን መንደር ነው የመጣሁት ለማለት ነው። ግን እወዳችኋለሁ የእግዚአብሔር ሕዝብ። አይ ነው እንደምትወዱኝም አውቃለሁ። ደግሞ ምንስ ምርጫ አላችሁ ላትወዱኝ? እኔስ ምን ምርጫ አለኝ? ጌታ ኢየሱስ ክርስቶስ እርስ በርሳችሁ ተዋደዱ ብሎን እኔ ወንድሞቼን እዚህ ምጠላ ከሆነ ወድቄያለሁ፣ በእውነት ወድቄያለሁ። እንደዚህ ቢሆን ጌታ የመንፈስ ቅዱስ አብሮኝ አይቆምም፣ ለንስሐ እንድደፋ ነው የሚያደርገው። ቢሆንም ግን ስህተትን ማን ያስተውላታል? ከተሰወረ ኃጢአት አንጻኝ፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቀኝ፣ በዚያን ጊዜ ፍጹም ሆናለሁ፣ ከትልቁም ኃጢአት ነጻለሁ ብሎ እንዳለ በአንደበቴ በድርጊት የምበድለኝና ዕለት ዕለት በጌታ የፊት ማረኝ። ቅድም እንደዛ መናገር አልነበረብኝም። የተናገርኩትኝ መንፈስን የሚያሳዝን ነው። አባ ማረኝ ብዬ አንድ ነገር ሰጥቶኛል፣ እሱም ብቻ አደርጋለሁ። በፊቱ አለቅሳለሁ፣ አልደብቅም፣ አለቅሳለሁ፣ ተጸጽቼ አለቅሳለሁ። ማረኝ ብዬ አለቅሳለሁ፣ ደግፈኝ አቁሜን ብዬ አለቅሳለሁ። ለብዙዎች ለመታነጽ ምክንያት እንጂ ለመሰበራቸው ምክንያት እንዳልሆን ብዬ አለቅሳለሁ። እንኳን በወንጌል ያመኑ ወንድሞችና እህቶቼ በእግዚአብሔር ቤተሰብ የሆኑን ቀርቶ አይደለም እነዛን ወንድሞችና እህቶች በዛ በየት እንኳን ያሉትን ሌላውን ሰውን ሁሉ ጭምር ለመጉዳት አጀንዳዬና ዓላማዬ እንዳይደለ ሰማይም ምድርን የፈጠረ ልዑል እግዚአብሔር ምስክሬ ነው። የምታውቁትም ሰዎች ምስክሮች ናችሁ። ጸጋና ሰላም ይዛላችሁ አለው። ቀጥሉ፣ ተባረኩ። ይሄን ነው። ከዚህ በላይ ራሴ ማሳወቅ እንትን ማለት የለም።
እሺ ተባረክ ኤርሚ ጌታ ዘመንህን ይባርክ ብዛልን ነው ምንለው ያ ቅዳሜ ማታ በኢትዮጵያ 2 ሰዓት ምሽት ወይ ማታ 8 ሰዓት በኢትዮጵያ ግን 2 ሰዓት ማታ ማለት ነው በቴዲ ሐዋሳ ቤት ኤርሚና ቀሲስ ድበኩሉ ዲቤት አለ እንግዲህ ሁላችሁም በጸሎት እንደገና ደግሞ አሁን ይፖስታል ትንሽ ቆይቶ እና እሱን ፖስት ሼር በማድረግ ወገኖች ወንድሞች እህቶቻችን ኦርቶዶክሳውያንም ደግሞ እንዲደርሳቸው ያንዳንዳችን ፔጅ ላይ ሲገቡ እንዲያዩት ያ ተባረኩ ሪፖስት ያረጋችሁት ያላችሁት ወገኖች ተባረኩ ሶሊያና ፒተር ተባረኩ ያያችሁ ነውና ጌታ ዘመናችሁን ይባርክ ያው ቅዳሜ 2 ሰዓት ሶሲ እንትን ያረጋችሁ ነው ዲቤት አለ ማለት ነው ጌታ ክብሩን ይውሰድ ጌታ መንፈስ ቅዱስ እንዲሰራ ደግሞ አጥብቀን ጸልያለን ለኤርሚ ጸልዩለት ሁላችሁም ቀሲስ ድበኩሉም አባታችን ናቸው ቄስ ናቸው እንግዲህ በቤተ ክርስቲያኑ አንተን ቀሲስ ናቸው እናከብራቸዋለን እንወዳቸዋለን ዲቤቱን ቁጭ ብለን እናያለን ማለት ነው ታጥቀንንም ጣውላችን መታጠቅ ማለት ነው ጸልየን ልባችንን ከፍተን በቃ ለምስጋና መሰብሰብ ነው እግዚአብሔር ስራ ሲሰራ አይናችን ያያል የሰማነውን በአይናችን እናያለን እድለኞች ነን እድለኛ ትውልድ የሆነት እድለኛ ትውልድ ነው ስለ እግዚአብሔር ሲወራ ቁጭ ብሎ ማየት እድለኞች ነን በጣምና ጌታ ይባርካችሁ ሁላችሁንም ተባረኩ ታፕታፕ ሼር ለማድረግ ተዘጋጅተን ቅዳሜ ነው አለን እስከዛውም እንከፍታለን አብረንን ጌታ ኢየሱስ እድለኛ ትውልድ አድርጎናል እንደሰሙት ሳይሆን በአይናችን ያያየን ነው እግዚአብሔር ታሪክ እየሰራ ነው በእኛ ዘመን የሆነት እድለኞች ነን እኛ ቀልድ አይደለም እነዚህ ሁለት ሰዎች ተዘጋጅተው አጥንተው ነው የሚመጡና ተዘጋጅተው መንፈስ ቅዱስ እንደመራቸው እንዳመኑበት ባመኑት መጠን እግዚአብሔር ይሰጣቸዋል የሚፈልገውን እግዚአብሔር ያረጋል ሃሌሉያ እና ጌታ ይረዳናል ጌታ ኢየሱስ ዘመናችሁን ይባርኩላችሁ ታቻላችሁ እቶች ወንድሞች በብዙ አገልግሎት መታገለግሉ እንደው ላይ ወጣችሁ ማታቁ ማን ቁጥር የምትጽፈው ጌታ ዘመንከን ይባርክ ሌላ ጊዜ ናሽ ላይ ጊዜው ዝም ብለህ ሚውት ተደረገና ቁጭ ብለህ ስማ ደስ ሊልህ ነው የሚገባ ቀሲስ ናቸው አብሮ የሚያወሩ ከወንጌላዊ ኤርሚ ጋር ስለዚህ እድለኞች ነን እኛ ወይ ተናገር እውነቱን ነው በቃ ጌታ ይባረክ በጣም ነው ኢንጆይ ማድረገው ዲቤትን ባይዘው ያለው መንፈስ ደስ ይላል በጣም ነው ደስ የሚልና ቀሲስንም ስለተቀበሉ ጥሪያችንን ጌታ ይባርኮት እግዚአብሔር ይስጥልን እላለሁ እኔ በግሌ በጣም ነው ያከበርኳቸው ጥሪ ሰምተው በጣም ሳይሰነብቱም ሳይቆዩ መተው ቃላቸውን ሰጥተውናል ጌታ ኢየሱስ ይባረክ ክብር ለመንፈስ ቅዱስ ይሁን እና ደስ ብሎናል ያ ተባረኩ ወገኖች እሺ እንቀጥል ኦርቶዶክሳውያን ካላችሁ ደግሞ ንግቡና እንቀጥል ሌላ ላይ ያላችሁ ወገኖች ቢኒ ሩታ ኤዱ ዳጊዬ አለ ዳጊዬ በጣም ዝም ብላ አሜን you guys blessed too ጌታ ኢየሱስ ይባርካችሁ ኦኬ ዜዶዬ እየመጣ ነው መጥቷል እድለኞች ነን አይገርምም ጌታ ኢየሱስ ክብር ስላለ ነው እሺ ይቅርታ ከዚህ ሰውጣን ተላለው እሺ ዳጊዬ እሺ ችግር የለም እሺ ዜዶዬ ዌልካም ዜዲ እንኳን ደህና መጣ አያላ እንዴት ናችሁ ሰላም ነው ያለሁኝ ነበርኩ ትንሽ ኤርሚ ትንሽ የሥራ ሰጥቶኝ እዛ ነበርኩ አለን እንግዲህ ሰላም ነው ሃሌሉያ በቃ የተባረክን ትውልዶች እንዴት ጌታ አየልን የሆነት መጽሐፍ ጥራዝ እንኳን አልነበራቸውም እነ ጳውሎስ በሚያስተምሩ ሰዓት አዲስ ኪዳን ብለው ጢሞቴዎስ የማቴዎስ የማርቆስ የሚሉት እንኳን ምንም አልነበራቸውም ሰው ምን አይነት እንደው የታደለ የተባረከ ነበር እነ ጳውሎስን የተከተለ እኛ እኮ እየጠቀስንም አንሰማማት ባቴ ጌታ መንፈስ ቅዱስ ግን ያው እንግዲህ በሰፊው ደግሞ መጥቷል ሻይ ቡና አዘጋጅተን በደንብ በቃ ለተወሰነች ለአንድ 2-3 ሰዓት ከዛ በኋላ ደግሞ ያው እኛም በየቤታችን እንከተትና ሃሌሉያ ብለን እንቀጥላለንና
አይ ነው መተው ኧረ ጌታ ይባረክ ጌታ ይባርካቸው ቀሲስን መተው ነው በስነ ስርዓት መልስ ሰጥተው በቃ ሰዓት እናንተን እንደፈለክ ብለው ነው የሄዱት እየተሰራ ነው ይወጣል ታዩታላችሁ ሁሉንም አንድ ላይና ጌታ ክብሩን ይውሰድ ወንድማችን ኤርሚን ያው እንግዲህ እንደምታውቁት ነው ኤልያስ አንድ ጊዜ ተወራርዶ ነበርና እኔ እንደዛ አይነት ስሜት አለኝ ያ መንፈስ ነው በውስጥ ያለ ይወራረድ ነበር እንደው እናንተ አምላክ ተኝቶ ከሆነ ቀስቅሱ ችግር የለውም ጊዜያችሁን ወሰዱ በደንብ በቃ ምናምን ይል ነበርና እኔ ደስተኛ ነኝ ዲቤት በጣም ነው የምወደው ብዙ ማርበታለሁ ብዙ የእግዚአብሔርን ስራ ይበታለሁ ብዙ በእውነት መንፈስ ቅዱስ በጣም ሲሰራ ይታያልና ኢየሱስ ጌታ ነው አይ ቲጂዬ ኧረ ቀሲስ እኮ እንደ የቤተ ክርስቲያን ቀሲስ እኮ ናቸው ይዋሹ ዘንድ እኮ ዝም ብለው ምዕመን አይደሉ ስለዚህ እንደዛ ነው ተባረኩልኝ ጌታ ዘመናችሁን ይባርክ አባታችንም እንባርካቸዋለን በቃ ኢየሱስ ጌታ ነው ኦኬ ኦርቶዶክሳውያን ካላችሁ ደግሞ ግቡና በፍቅር እናወራ አይ እንደዚህ አይነት ነገር መች መስማት እወዳለሁ ብለህ ነው ወንድም አለን ባይዝ ክሪስቶ ግድ የለም እሺ ሌላ ማን አለ ማውራት የምትፈልጉ አውሩ እሺ እብሩዬ ወይ የሚውት አድርጌው ነው እንዴ ፖስት ላይ ሚውት አድርገሽው ነበር እሺ ቀጥይ የሰማን ነው ደስ ይላል በጣም እኔም ልክ እንዳንቺ በጣም ዲቤት እወዳለሁ በጣም እንደዚህ የነጮች የአሜሪካኖች ዲቤት አንዳንዴ ይሰማለውና በተለይ ወንዱ ልጅ ይወዳልና ቁጭ ብዬ ከሱ ጋር እንትን እላለሁና ዲቤት በጣም ተከባብረው በጣም ተከባብረው ደስ በሚል ሁኔታ በደቂቃ በሰዓት በጣም ቁጭ ብሎ ያያል አንዳንዴ እናትዬና ደስ ይላል አሁን ስትይ ነበር ይሄ ትውልድ በጣም እድለኛ ትውልድ ነው በተለይ ደግሞ በእውነት እዚህ በስደት ላይ ያለ ነው እንደፈለግን ኔትወርክ እንደልባችን እንደፈለግን አገልግሎት አምልኮ የአምልኮ ስርዓት በመናመልከው በፈለግንበት ማለት ነው ሰው ባመነበት ማለት ነውና አንዳንድ ቦታ በእስር ቤት ያሉ በችግር ያሉ በጭንቅ በቃ አይደለ ማምለክም ማገልገልም እየፈለጉ እውነቱን መስማት እየፈለጉ ያንን እድል የማያገኙ በጣም ብዙ ናቸው በጣም እና አሁን ኤርሚ ምን ሲል ነበር በጣም ነው ልቤን የነካው በእውነት በጣም የተነካሁትና የእግዚአብሔር መንፈስ በውስጥ ያለ የእግዚአብሔር መንፈስ በጣም አጥብቄ በጣም በውስጥ ያለና ቃሉን የጠጣሁኝ ነኛልና እኔ በእውነት እኔ ቅናት አለብኝ በጣም ነው መቀናው በተለይ ብሉይ ኪዳን ከነሱ ጋር አብሮ የነበረ ነው የሚመስለው ስማቸውን ወራቱን ሰዓቱን ቀኑን ምኑን ቦታውን ምናምን እንትን ሲያስተምር ኤርሚ ሲናገር በተለይ በብሉይ ኪዳን ላይ በጣም ነው እንትን የሚለው በጣም እቀናለሁ አይደለ ልክ እንደሱ የሆነ ነገር እንደ ወንድምሽ እንደ የሱን ያክል ባይሆን አንድ ነገር በቃ ይገብቷቸዋል አባባሌ እና ንጽጽር ደግሞ ግድ ነው አለ ንጽጽር በተለይ በእኛ ባልሰለጠን ነው ይሄ ንጽጽር ዝም ብሎ ወደ ጭቅጭቅ ወደ እንትን የሚያመራው ነገር አለ ነገር ግን አሁን እኔ ቅድም ኤርሚዬ ሲል ነበርና የሆነ ልጅ እንደዚህ ትላለህ እንደዚህ ትጮሃለህ ምናምን እንዴ መጮህማ ትንቢት ኤርሚያስ ላይ ምንድነው የሚለው ወደኔ ጮህና ኃይለኛም አንተ ማታቀውን ነገር አሳያለሁ ነው ያለው እኔ ኤርሚ እንደውም ካልጮኸ ነው እንትን ማይለኝ በተለይ ሲያስተምር ኢየሱስ እያለ የሚጮኸው ሌላ ነገር የሚለው በጣም ሲጮህ የሆነ በጣም እንትን ፊልም አደርገው ነገር አለ ለምን ከነቃሉ ነው በቃ ከነቃሉ እና ሌሎቻችሁ ማለት ነው እዚህ ያላችሁ ነብይዬ ሁላችሁም ዳጊ አሁን ሲናገር በቃ እንዴት አድርጎ እንደሚስተካከው ያላቀም እንዴት አድርጎ ልክ እንደ የመዝሙር ከመጽሐፍ ቅዱስ እያወጣ ምን እንደሚጽፈው አይነት ግጥም ልክ እንደዛ ነው ቃላቶቹን ስክት እያረ ሲናገር በእውነት ተባረኩ በእውነት የኦርቶዶክሳውያን ካላችሁ ግቡ እየገባችሁ ምናልባት እብሪዬ ማቆም ካለብኝ ታስቆሚኛለሽ እና ኤርሚ ምንድነው ምንም የሚቋቋምህ ነገር የለም ለምን ይዘው ያለው ነገር የእግዚአብሔር ስራ ነው ማንንም አይቋቋምህም የሚቋቋምህ የለም በቃ ፓስተር ተስፋዬ ጋቢሶ እንደዘመሩት ማለት ነው የሚቋቋምህ ማንንም የለም ብለው እንደዘመሩት ምንም ነገር ሊቋቋምህ አይችልም ምክንያቱም የያዝከው እውነት ነው
የሆነ ቦታ ቁጭ ብለን ስራ ቦታም ይሁን ወይ ደግሞ የሆነ ቦታ ላይ ለቅሶ ቤትም ይሁን ወይ ደግሞ ጸጉር ቤትም ይሁን የሆነ ነገር የእግዚአብሔር ቃል ስንናገር ከመጽሐፍ ቅዱስ ቃል አንድ ነገር ስንናገር በእንትን ነው በተመስጦ ነው የሚሰሙን ባይቀበሉትም ማለት ነው። ቃሉ ኃይለኛ ነው። በቃ የእግዚአብሔር ቃል ኃያል ነው፣ ኃይለኛ ነው፣ ደስ ይላል፣ ደስታን ይሰጣል። በቃ የውስጥ ደስታን ነው የሚሰጠው። ከሁለት ሰይፍ ይልቅ የተሳለ እንደሚለው ደስታን ነው የሚሰጠው። እኔ ኤርሚ እንዴት ነው አሁን ይሄን ሁሉ መጽሐፍት ትንንሾችን መጽሐፍት የጎረቤቶቻችንን መጽሐፍት ሲያነብ ወይኔ እንደው በምን አይነት እንትን ነው በጣም ይገርመኛል። እንደኔ ከሆናችሁ ሁላችሁም እኔ በጣም ይገርመኛል። በጣም መጽሐፍ ቅዱስን እንኳን ለማንበብ እንዴት እየሆንን ነው የምናነበው? አንዴ ከእንቅልፍ ጋር እየታገልን ወይ ደግሞ አንዳንዴ በተለይ ባይብል ስተዲ ሲኖር ነው እንትን የምንለው እንጂ አሁን ቁጭ ብሎ ጥጥት እንደሚያደርገው ኤርሚ እኔ እግዚአብሔር ይባርክህ በእውነት አገልግሎትህና አንደበትህ ይባረክልህ ነው የምልህ። በእውነት ለኔ አንተ ገንዘቤ ወንድሜ ነህ ኤርሚዬ። እና ምንም ቢመጣ ማንም እውነቱን ለመናገር አንተ የተዘጋጀህ ነህ። ያ ያዘጋጀህ መንፈስ ደግሞ የእግዚአብሔር መንፈስ ነው። አንተ አይደለህም ያዘጋጀህ፣ የእግዚአብሔር መንፈስ ነው። እንደነ ሙሴ እንደነ ኢያሱ እንደዛ አድርጎ አዘጋጀህ። እና በጣም እየተገረምን ነው የምንሰማ ያለ ነው። እንግዲህ ጌታ ቢፈቅድና በህይወት ብንኖር ቅዳሜ በጣም ርቃብናለች። በጣም እንደኔ ከሆናችሁ ቅዳሜ አሁን በቃ ቆጠርኳትና ትንሽ ራቅ አለችብኝ። ዛሬ እዚህ ሮብ ነው ማለት ማን ነው ማክሰኞ ነው ዛሬና የራቀ ይመስለኛል ቅዳሜ። ማናችሁም እንዳትቀሩ። ቅዳሜ በኢትዮጵያ 2 ሰዓት እያስተባበረች ነው እብሩዬ። እዚህ ያላችሁ ሁላችሁም እግዚአብሔር ይባርካችሁ። መናገር የምትፈልጉ ቀጥሉ። እብሩዬ ይሄንን ለማለት ነው። ኤርሚዬን እወድሃለሁ ለማለት ነው ከልቤ በእውነት ሁላችሁንም እወዳችኋለሁ። ተባረኩ። ተባረክ ኤዱ። ጌታ ዘመንሽን ይባርክ። ወገኖች እንግዲህ እንደተባለው ነው ጌታ ኢየሱስ በኃይልና በታምራት ሞር እየቀረበን ነው። በርቱ። ጌታ ደግሞ ቢረዳን እኛም ደግሞ ትንንሽ ዲቤቶች እንድንይዝ ትልቁን እያየ እንድንማር እስክሪብቶና ደብተራችሁን ይዛችሁ ማትችሉ ደግሞ ስራ ላይ የሆናችሁ ሪከርድ ለማድረግ ሞክሩ። ደስ የሚለው ሰዓቱ ቅዳሜ ማታ በጣም አሪፍ ሰዓት ነው። ያው እሑድ ቸርችም ቤተክርስቲያንም ጠዋት ደግሞ ያው ቀሲስ ቅዳሴ ሊገቡ ስለሚችሉ ማታ ጥሩ ሰዓት። በአሜሪካ ደግሞ አሜሪካ ስላሉ እሳቸው በጣም እሳቸው ሰዓት ደግሞ በጣም ቀደም ያለ ነው የሚሆንላቸው። ከዛ በኋላ ደግሞ ወገኖቻቸው ጋር እሳቸውም ስለሚወያዩ ወጥተው እኛም ደግሞ በቤታችን ደስ ይላል በጣም። እና ጌታ ይባረክ። ስለ ታቦቱ ነው ያው እንደምታውቁት እንደተነጋገርነው ነው። ያው እህቴ ሶሊያና እየለጠፈችው ነው። እኔም እለጥፋለሁ አልፎ አልፎ እንደዛ ነው። ላልሰማችሁ ላላያችሁ ይሄ ነው እንግዲህ ይሄ ነው። ጌታ ይባረክ። ክብሩን እግዚአብሔር ብቻውን ይውሰድ። በሰማይ በምድር ንጉስ የሆነው አንዱ በዙፋኑ ላይ ያለው በቃ እንግዲህ እናያለን ብለናል። ኢየሱስ ጌታ ነው። እሺ ማይክ የከፈተ ሰው አለ ይመስለኛል ወይ ዱዬ? እንዴ እብሩዬ አንቺስ መቼ ነው ዲቤት የምታረጊው በዕብራይስጥ በዕብሩይ ቋንቋ? እኔ እኮ አለኝ ስለማታዩኝ ነው እንጂ ነው ዲቤት ማድረግ አለ። በዕብሩይ ነው የምታደርገው በዕብራይስጥ? ባንሰማውም ባይገባንም ሲገባናል። በእውነት እንዴት ዕብራይስጥ ዕብሩይ ስትናገር እንዴት እንደምወድሽ እኮ ብዬ ነው የዋ ላቅመንት ስንደርስ ማለት ነው። ኢየሱስ ጌታ ነው። አይቀርም። ኧረ ልማር አሁን እናት በትላልቅ አባቶች ፊት መማርን ይጠቅመናል። ለእኛም ለወደፊት ልዩነቱን ወንድሞች እህቶች ኦርቶዶክሶች ሲናገሩ ለመማር ባለፈው ኤርሚ በነበረው ዲቤት በጣም ብዙ ነገር ነው ያስኩት። በጣም ማለት ነው የእውነት መጽሐፍ እስኪያቅተኝ በጣም እየዘለልኩ በደስታ ማለት ነው የነበረው የመንፈስ ቅዱስ መገኘት ደስተኛ ነበርኩና ቶፒኩን ትላላችሁ። ያው ሶሊያና እየለጠፈች ነው። እኔም ቅዳሜ ማታ ቀሲስ ዲቦኩሉና ወንጌላዊ ኤርሚ በቴዲ ሐዋሳ ቤት ቅዳሜ በኢትዮጵያ 2 ሰዓት ማታ ይሆናል። በየሀገራችሁ ሰዓት እንግዲህ ዲቤት አለ። ስለ ታቦቱ ነው። ታቦቱን በተመለከተ ነው። ጌታ ክብሩን ይወስዳል። እንግዲህ ልንማማር ነው። እኛም የሳትነው ነገር ካለ እንድናውቅ ነው። እነሱም ደግሞ የማያውቁት ካለ እንዲማሩ ነው። እንግዲህ 2 ቤተክርስቲያኖቻቸውን መወከል የሚችሉ አቅም ያላቸው ያነበቡ ሰዎች ናቸው። ቀሲስም ቀሲስ ናቸው። ወንጌላዊ ኤርሚም የምታውቁት ነው።
እንግዲህ ጌታ ደግሞ መልስ ይሰጠናል። ለእያንዳንዳችን በልባችን ይናገራል ማለት ነው። እና እድለኞች ነን እያልኩ ነበር ቅድም። በእውነት በጣም ነው በዚህ ትውልድ እንኳን ከዚህ ትውልድ ጋር ተፈጠርን። እንኳን መጽሐፍ ጥራዝ በና ባለበት ማመሳከሪያ የሚኖር እንጂ ሰው የፈለገውን ያደርግ ነበር በዚህ ቴክኖሎጂ ዘመን። በቃ ሁሉም ሰው በየራሳችን እየተፈላሰፍን ገደል እንገባ ነበር። ግን ጌታ ይባረክ፣ መጽሐፍ አለን፣ አዲስ ኪዳን አለ የሚገለጥ፣ ብሉይ ኪዳን አለ። ታቦቱ ደግሞ በተለይ እስራኤላውያን የሆናችሁ ወንድሞች እህቶች በጣም ተዘጋጁ። በጣም ስለሚጠቅም ማለት ነው። በዕብራይስጥም ማስታወቂያ እንዲሰሩ አደርጋለሁ። እኔ ነገ በደንብ ባሩክ ማሩ እንጠራውና ወያስችዬ እንዲሰሩ አድርገን የነሱንም ጎን ለጎን ለቃለን። ለምን በጣም የሚጠበቅ ነው። ባይዘው እስራኤል ሀገር ላሉ ልጆች ስለ ታቦቱ በጣም የሚጠበቅ ነው። በአማኞችም ባላመኑትም ቅድም ኤልያው ነበረ ካለህና በጣም ደስ ብሎት ነበር። ሞፄ ሻባት መሆኑ ሰንበት ሲወጣ መሆኑ ደስ ይላል ምናምን ያለኝ ነበር። ሰዓታቸው ከኢትዮጵያ ጋር እንዳይነስ ስለሆነ እና ጌታ ይባረክ፣ ክብር ለእግዚአብሔር ይሁን። በእውነት ለዚህ ዘመን ያደረሰን ጌታ ይባረክ። ዛሬ በምስክርነት መጽሐፍ ተከፍቶ ፊት ለፊት እያየን ማን ጌታ ግን እንደው ምን አይነት የተባረከ አምላክ እድለኞች ነን። ወይ በሚገርምሽ ሁኔታ እኔ ስለ ታቦት ከኤርሚን የተማርኩትኝ ማንም አላስተማረኝም። ስለ ታቦት ተምሬ አላውቅም። ያው የወንጌል አማኝ ከሆንኩኝ በኋላም በፊትም ኦርቶዶክስም እያለሁኝ ስለ ታቦት በጣም ፌስቡክ ላይ ኤርሚ ሲያስተምር ያኔ ማስታወሻም አለኝ፣ ጽፌ ቁጭ አድርጌዋለሁ። ብዙ ጊዜም ሲያስተምር ብዙ ጊዜ ሰምቼዋለሁ። ስለ ታቦት የተማርኩት እዚህ ጋር እንደው በእውነት ስለ ታቦት የተማራችሁት ከኤርሚ እንደሆነ ሳትዋሹ ከዛኛውን ቤት ከዚህኛውን ቤት ማለት ነው ምንም እንትን ሳትደብቁ እስኪ እንያቸው አንዳንድ ቁጥር ጻፉ። በእውነት እኔ ስለ ታቦት ከኤርሚ የተማርኩት ብዙ ነገር የተማርኩትም አለ፣ ግን ስፔሻሊ ይሄ ታቦት በጣም ጥያቄ የሚሆንብኝ ነገር ነበርና ሁሌ ተሸክመውት ይወጣሉ እና በወንጌላውያን ላይ ደግሞ ምንም አይነት ሪፍሌክት ምንም አይነት ያን እኔ ሰምቼ አላቅም። እንግዲህ ምናልባት አንዳንድ ቤተክርስቲያን የሚያስተምሩ ከሆነ እኔ ሰምቼም አላቅም ተምሬም አላቅምና ከኤርሚን የሰማነው የታቦቱን ትምህርት የምትሉ እስኪ ንገሩን አንዳንድ እየጻፋችሁ። በእውነት ለእንትን ብዬ አይደለም በጣም ከፍና ዝቅ ለማድረግ ብዬ አይደለም። በኤርሚ ላይ የሚጠቀመው የእግዚአብሔር መንፈስ ነው። እኔ በጣም ነው የተማርኩት ስለ ታቦት በኤርሚ። እንደፈለኩኝ መመለስ እችላለሁ። አሁን ከማንም ጋር መልስ መስጠት እችላለሁ በታቦቱ ስልሽ ያው በጣም ባይሆንም ግን በቃ ይሄ ተሰርቆ መምጣቱን እንደገና ትንቢት ኤርሚያስ ላይ መኖሩን ኤርሚ ስፔሻሊ በጣም ብዙ መጽሐፍቶች አሉት። ያ የስለ ታቦት የአለቃ ክፍሌ ወልድ መዝገበ ቃላት ምናምን የሚለው ማአት ነገሮች አሉት። ግን መጽሐፍ ቅዱስ ላይ 3 ቦታ ነው 4 ቦታ እንደዚህ በደንብ አድርጎ በግልጽ ያስተማረን እኔ የተማርኩት ከተናገረ ሁለቱም ከኤርሚያስ አበበ ነው የተማርኩት በእውነት። እና እብርዬ እንኳን ታውቂው ይሆናል በብሉይ ኪዳን ተምረሽ ይሆናል። ተምሬያለሁ፣ ግን በጣም ኤርሚ ተጠቅሜያለሁ፣ ምንም ጥያቄ የለውም። አንዴ ማስሙና ከነርምጃው ልኬልሻለሁ። ማዬ ማነሽ አንድ ቁጥር የጻፍሽ ኦርቶዶክስ እህታችን፣ እዚህ ላይ አንድ ነገር ልንገራችሁ። ጴንጤ አማኞች ሆናችሁ ኦርቶዶክሶች አሁን ዲቴይል ስለ ዲቤቱ አናውቅም። በቃ እንደምንለጥፈው እንደምታዩት ነው። ታች እኔና ሶሊያና እየተቀባበልን በጣም እየለጠፍ ነው። ቅዳሜ ማታ ቴዲ ሐዋሳ ቤት በኢትዮጵያ 2 ሰዓት ላይ በቃ አንዳንዶቻችሁ ወደ ማታ ነው፣ አንዳንዶቻችሁ ምሳ ሰዓት ነው። ቀን ሊሆን የሚችልበት እንደውም ኤርሚ ነው በጣም ጠዋት ሊነሳ የሚችለው እንጂ ሌላው አብዛኛው ሰዓት ከምሳ ሰዓት ነው የሚጀምረው። እና ጥሩ ሰዓቶች ስለሆኑ ዘና ብለን መቀበል ብቻ ነው የፈለገው። ማንም ሊል ይችላል። እኛ በጆሮዬን የሰማው አሁን ሪከርዱንም በኋላ በደንብ ይወጣል። በቃ ቀሲስ መተው ቃላቸውን ሰጥተዋል። የፈለከውን ሰዓት እና ቀን ምረጥ ብለዋል። ኢየሱስ ጌታ ነው። ኤርሚም አልመሸበት አልቆየበት ወዲያው መልስ ሰጥቷል። በቃ እኛ ዝም ብለን ቁጭ ብለን መማር ብቻ ነው። ጋይስ ጥሩ ጁስ ምናምን አዘጋጁ፣ ካፌ ያዙ። ማልቀስ ያለባችሁ ሶፍት፣ መሳቅ ያለባችሁ ደግሞ በቃ ደስተኛ ሆኑ። በጌታ ደስ ይበላችሁ ነው ዋናው። የእግዚአብሔር መንፈስ ትልቅ ስራን ይሰራል። ኢየሱስ ጌታ ነው። በቃ እኛ የተጠራ ነው ጌታችን ከፍ ለማድረግ ነው። የሩጫ ውድድር አይደለም። ዋንጫ ይዘን አንሮጥም፣ ማሊያ ይዘን አንሮጥም። ቁጭ ብለን የእግዚአብሔርን ቃል መሸምደድ ብቻ ነው። እግዚአብሔር ይባረክ። ያ እሺ፣ ኦርቶዶክስ ከሆንክ ና ግባ፣ ችግር የለውም። ሌላ አሁን ስለ ሌላ ነገር ነው የምናወራው። ብዙ ሌላ ነገር እንትን አንልም።
ተባረኩ። በዚህ ዙሪያ በቃ ሁለት ሰው የወሰነበትን እንደዛና እንደዚህ ማለት አንፈልግም። ኤብሩዬ ጁስ የለኝም ስራ ነኝ ይዛለት ስራ የሚሰሩ ደግሞ እንደኔ አይነቶቹ ብሉቱዛቸውን ይዘው ስልካችሁን ኪሳችሁ ከታችሁ መስማት ነው በቃ። ታፕታፕ ማድረግ የማትችሉ እንግዲህ ጌታ ይርዳችሁ። ግን የምጽፉ ወረቀት ያዙ፣ ደፍተር ይዛችሁ ስክሪፕቶ ምናምን ይዛችሁ ቁጭ ብላችሁ ጻፉ። በጣም ይጠቅማል። እኔ አሁን ኤደን ስትል ነው አንብቤዋለሁ መጽሐፉን። ስለ ታቦት አሰራር ይናገራል። ዘጸአት ላይ ዘልቁ ላይ በደንብ ነው የሚናገረው። ነገር ግን ኤርሚ አንድ ቀን በስነ ስርዓቱ ስለ ታቦት ሲያስተምር እዚሁ ቲክታክ ከገባው ጀምሮ እንዴት እንደጠቀመኝ ተመልሼ ሄጄ እንዳነበው ረዳኝ ማለት ነው። እና ገባኝ በቃ እግዚአብሔር ሚስማር ይዘሽ ግርግዳ ላይ ስትመጪው በመዶሻ እንዴት ነው እንደዛ ነው እግዚአብሔር በጭንቅላቴ ላይ የነቀሰልኝ። እግዚአብሔር የተመሰገነ ይሁን። እየላክ ነው እዚህ ጋር እኔም በበኩሌ እየላኩ ነው። ቅዳሜ ለታ በዩሮፒያን ካላንደር ኦክቶበር 25 ነው የሚሆነው። እንገናኛለን። እግዚአብሔር ይረዳናል። እግዚአብሔር ይናገራል። ተባረኩ። አሜን። ደጀን ነው ደረጀ የሚባል ልጅ ደግሞ ድንኳን አለኝ የምትፈልጉ ሰብሰብ ብላችሁ እንደው ድንኳን ኢትዮጵያ አካባቢ የምትከራዩ ከሆነ አከራያለሁ። ቢዝነስ ነው። እሺ መጽሐፉ ይናገር። እሺ ችግር የለውም። እሺ ተባረኩልኝ። ጌታ ኢየሱስ ዘመናችሁን ይባርክ። እሺ ሌላ ኦርቶዶክሶች የላችሁ መግባት የምትፈልጉ እንደው የምትናገሩት ነገር ካለ ቹቹዬ እንዴት ነህ? አለው እግዚአብሔር ይመስገን። እየሰማሁ አንተ አመለጥክ። ደህና አንድ ወር ሆነህ እንዴ? እናከብረዋለን ቀኑ። አመለጥኩ እንጂ አሁን እኮ ቢይዝ ቅዳሜ ዕለት አሁንም የሚይዘው እኮ ወተት፣ ሻይ፣ ቡና፣ ጁስ ወይ ምሪንዳ ነው። መጀመሪያ ኖሮ በቃ ወይ ጠጄን፣ ጠላይን፣ ውስኪን፣ ጂኒን ይዤ ነበር። ጌታ ይባረክ። ሰይ ወንድማችን በቃ እኮ አንተ ከሱ ራሱ ማረፍ አይ ነው መዝገብህ አለ። ይዛኔ እኮ ታንገራግር ነበር አንቄ። ኢየሱስ ጌታ ክብር ለመንፈስ ቅዱስ ይሁን። ዛሬ አብሮን ወንድማችን ቁጭ ሲል በቃ አትፍረዱባቸው። አንዳንዴ በኃይል ቢናገሩ በቃ እና ለኤርሚ ጸልዩለት። እውነት ነው እንጸልይለታለን። ቅድም ኤርሚ ሲያወራ በስመ አብ ወልድ እኔም ባይን የመጣው ምን ያህል መታደል እንደሆነ እኮ እያሰብኩት ነበርና ቤቱ የነበራችሁ መጀመሪያ ያው አቅልላችሁ ነው የምታዩት ይመስለኛል። ከዛ የወጣ ሰው ነው የሚረዳው። ገብቶሻል? እዛ ውስጥ የነበረ ሰው ነው በደንብ የሚረዳውና ነው። ጌታ ይባረክ። እንኳን ጌታ ረዳ። እናወራለን። አንዳንዴ ስለ ጦርነት ሲያወራ የሚያምረው ከወታደር ሲሆን ነው ተዋግቶ ያያል። እና ለእውነቴን እኮ ነው የምልሽ። እና ጦርነቱ ላይ ያልነበረ ሰው አይገባውም። እዛ የነበረው መከራ፣ እዛ የነበረው ስቃይ፣ እዛ የነበረው ጨለማ አይገባውም። እና አሁን ነው ወጥቶ ወደዛ ዞሮ ለሚያይ ሰው ነው በጣም እኔ ገርመኛል። ኤርሚ በእውነት እንዴት የታደለ ሰው እንደሆነ ምን ያህል እንደበራለት እውነት እንዲህ የሚያንገበገበው ነገር ስለማያውቀው ነው። እሱም እዛ ውስጥ እያለ ስለሚያውቀው ነው። ገባሽ ስሜቱን? በእውነት እንደዚህ ያስታውቃል እኮ በስጋ እንደማያወራ እንዲሁ ያስታውቃል እኮ ፊቱ ላይ። በጣም የሚገርም ያዝንላቸዋል፣ ይወዳቸዋል እኮ በሱ ልክ የተሰደበ እኔ በምድር ላይ ሰምቼ ማየች። ቆዳው ሰፊ ነው። ይገርመኛል። እኔ አልችልም። እሱ ግን እግዚአብሔር ይርዳው። ይወዳቸዋል። እንግዲህ ስለሚወዳቸው ነው ራሱን እያቀረበ ነው። አባቶችም ጋር ወንድሞችም ጋር ያው ደግሞ ከቀሲስ ጋር እንግዲህ ጌታ ይረዳቸዋል ሁሉንም። እኛ በቃ ቁጭ ብለን ቹቹዬ እንትን ሪከርድ ከቻልክ ይዘህ በደንብ እየደጋገምክ ሌላ ጊዜ እንድትሰማው ጌታ ሆይ እያልክ ከዛ ስሙ ያገላገለ ጌታ ዛሬ ይኸውልህ እንዴት ቅልል ብሎ እንደ ልብህ። ኧረ ሌሎቹን በመጡ ኑ ወንድሞች እባካችሁ። መጀመሪያ መልስ የሰጡት እሳቸው ነው። ከዛ ደግሞ ይቀጥላል። ምን ችግር አለ? ዲቤት አይቀን የምነው በየሳምንቱ ሁሌ በሆነ ዲቤት በጣም ነው እኛንን የምንማር። የሚለፉት ዲቤት የሚያደርጉት ናቸው። የእውነት ድካም አለው፣ ጸሎት አለው፣ ማንበብ አለ፣ ማየት አለ፣ እግዚአብሔር ፊት መሆን አለ። ቀልድ አይደለም። እና ጥሩ ነው። ኤቭሪ ዊክ ቢሆን ሁሉ ራሱ ደስ ይለኛል። በጣም ነው ደስ የሚለኝ የእውነት። እና ኢየሱስ ጌታ ነው።
ክብር ለእግዚአብሔር ይሁን፣ ክብር ለመንፈስ ቅዱስ ይሁን። ያ ቁጭ ብለን ማየት ነው። ጌታ ሲከብር ከፍ ሲል ማየት ነው፣ መማር ነው እና ያ አንዳንድ ሰዎች ለዛሬ ሚውት ላድርጋችሁና ሌላ ጊዜ ደግሞ ትመጣላችሁ። ምንም ነገር አትጻፉ ሲለኝ ተባረኩ። የኛ ሰዎች ምንም አትጻፉ በቃ። እስኪ ማን ጸጊ ያለሽ ተኛሽ እንዴ ናት? አለው ግን ስራ ላይ ነኝ። ስራ ላይ ነሽ? ችግር የለውም። እስኪ አንድ መዝሙር ላሰማ፣ አንድ እንደው ደስ የሚል መዝሙር እንስማ እስኪ። ዳጌ ምስኪን መለስ እንስማ መዝሙር። መዝሙሯን እስከምትከፍቺ ግን አንድ ነገር ልበልና በይ ደስ ይለኛል በጣም። እኔ ስለ ኤርሚ ትህትና ቅድም ሲናገር እኔም በዚች እድሜ በዘመኔ ብዙ ፓስተሮች፣ ብዙ አገልጋዮች፣ ብዙ ዘማሪያን፣ ብዙ ሰው አይቻለሁኝ። ግን ኤርሚ ልክ ትሁት ሰው ነው አይቻላቅም። እንደዚህ ሲቆጣና ሲናገር ትሁት የማይመስላችሁ ሰዎች እግዚአብሔር በሚያውቀው ኤርሚ ማለት ዳውን ቱ እርዝ የምትይው አይነት ሰው አለ አይደለ? የመጨረሻ ትሁት ሰው ማለት ኤርሚ ነው። ቀርባችሁ ብታውቁት ማለት ነውና እችን መናገር ፈልጌ ነው። ቀጥ መዝሙሩን እሺ መርጠሻል እንደ መዝሙሩን ካልመረጥሽ አንዴ ላስቸግርሽ በጌታ የአስቴርን በዘመኔ ያለው የሚለውን ካለሽ በእናትሽ እስቲ። በዘመን አዲስ መዝሙር ነው። እሺ የአስቴር በዘመኔ ያለው የሚለው በዘመኔ ያለው በዘመኔ ያለው የሚለው የምታውቂው መስሎኝ። እሺ በደንብ እንደሚያንታዘኝ ነው። አስቴር አበባ አዲስ አይደል? በደንብ ነው። ኢየሱስ ክርስቶስ የሚገርም መዝሙር ነው በእውነት። እስቲ ቆይ ላድርገውና ቴንኪ ወገኖች ተባረኩ። ታፕ ኮፒ ሊንክ ሼር አድርጉት። ቪዲዮውን አሁን ለጥፈዋለሁ እናረጋለን። ጸጋ ይብዛላችሁ። የሰሞኑ መዝሙሬ የሰላሙ ነፋስ ይነፍሳል በውስጤ ብሎ የሚል ነው። አሁን ወንድማችን የመረጠ ያስትዬ በጣም መልካም ነው። ጌታ እግዚአብሔር ይባረክ። ይህን መንፈስ ይህን ጸጋ ስለሰጠን እግዚአብሔር ቴንኪው ወገኖች። አሜን። እንቀጥላለን። ኤርሚ የለጥፈው ግድ የለም። ዋን ባይ ዋን እየሄድን እናስተካክለዋለን። አዎ እስቲ እያለ እንትን እያለ ነው። እሺ እንግዲህ መዝሙሩን እናድርግ። ተባረኩ። ታብታብ ሼር አድርጉ። እስከዛው እንቀጥላለን። ኢየሱስ ጌታ ነው። ሃሌሉያ Yeah.
እግዚኦ እናያለን በዘመን እያየንም ነው። ሃሌሉያ ተባረክ። አሜን። ቴንኪው። እግዚአብሔር ይባረክ። በዘመናችን እናያለን። ያየንም ነው። ኤርቢ እግዚአብሔር ይባረክ። ጌታ ይመስገን። ሰላሙ ነፋስ ይነፍሳል በውስጤ። የሰሞኑ ዝማሬ ይሄ ነው። በውስጤ በመንፈስ ቅዱስ የፈሰሰ አንቸው ሕይወቴ ነህ የልቤ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል። ሰላሙ ነፋስ ይነፍሳል በውስጤ ሕይወቴ ነህ የነፍሴ
ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል ህልውና ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያላብሮነትህ ያንተ መኖር ሕይወቴን ወስኗል ልቤ አንተን ይላል ህልውናህ ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያላብሮነትህ ያንተ መኖር ሕይወቴን ወስኗል ልቤ አንተን ይላል ልቤ ኢየሱስ ይላል ልቤ አንተን ይላል ሰላሙ ንፋስ ይነፍሳል በውስጤ ሕይወቴን የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል ሰላሙ ንፋስ ይነፍሳል በውስጤ እውነቴን ነው ሕይወቴን የነፍሴ ዝማሬ ያገኘ ከምንጭህ ይረካል እንደ ወንዝ ሰላሙ ይፈሳል ህልውናህ ሕይወቴ ነው መገኘትህ እኔ አልችልም ከቶ መኖር ያላብሮነትህ ያንተ መኖር